ጤና ይስጥልን እንደምን ሰምታችኋል የተከበራችሁ ተመልካቾች የብራይነት ድምጽ የሆነ የዶብሬዶና ቴሌቪዥን ድርጅት በሰባተኛው ጠቅላላ ምርጫ በምርጫው የሚፎካከሩ ተፎካካሪ ፖለቲካ ፓርቲዎች ፖሊሲያቸውን የሚያስተዋውቁበት መድረክ ነው። በዚህኛው መድረካችን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚገኙ ተፎካካሪ ፖለቲካ ፓርቲዎች በጤናው ዘርፍ የጤና ፖሊሲያቸውን የሚያስተዋውቁ ይሆናል። በዚህ ፖሊሲ የማስተዋወቅ መርሃ ግብር ላይ ብልጽግና ፓርቲ፣ ነጻነትና እኩልነት ፓርቲ፣ ትብብር ለኢትዮጵያ አንድነት እንደዚሁም ኢሶዴፓ በጤናው ዘርፍ ያላቸውን ፖሊሲ የሚያስተዋውቁ ይሆናል። ተፎካካሪ ፖለቲካ ፓርቲ አባሎቻችን ጥሪያችንና ክብራችሁ እንኳን ደህና መጣችሁ እንላለን። ክብራትና ክብራን ተመልካቾቻችን በዚህ ክርክር መድረክ ላይ እያንዳንዱ ተፎካካሪ ፖለቲካ ፓርቲ ፖሊሲዎቹን የሚያስተዋውቅበት የሚከራከርበት 30 ደቂቃ ተሰጥቶታል። ይህ ማለት ሁሉም ተፎካካሪ ፖለቲካ ፓርቲዎች 120 ደቂቃ ይጠቀማሉ ማለት ነው። ይህም በአራት ዙሮች የተከፋፈለ ነው። ተፎካካሪ ፖለቲካ ፓርቲ አባሎቻችን እንደዚሁም ጥሪያችንና ክብራችሁ እዚህ የተገኛችሁ እንግዶቻችን 5 ደቂቃ ለመግቢያ ሀሳብ ነው የምትጠቀሙት ከተሰጣችሁ 30 ደቂቃ ማለት ነው። እያንዳንዱ ተፎካካሪ ፖለቲካ ፓርቲ 10 ደቂቃ ደግሞ በፖሊሲያችሁ ላይ ዝርዝር ሀሳብ ታቀርባላችሁ። ከዛም ሶስተኛው ምዕራፍ ላይ 10 ደቂቃ አለ በጥቅሉ 2 ደቂቃ ጥያቄ ለመጠያየቅ 8 ደቂቃ ደግሞ ለተጠየቁ ጥያቄዎች ምላሽ ለመስጠት እንጠቀምበታለን። 5 ደቂቃ ይቀረናል። ይህ 5 ደቂቃው ደግሞ በፖሊሲ ላይ የማጠቃለያ ሀሳቦችን የምንሰጥበት ይሆናል። በአራት ዙር የተከፈለ ይሆናል ማለት ነው። እያንዳንዱ ተፎካካሪ የፖለቲካ ፓርቲ በየዙሩ ሀሳቡን የሚሰጥበትን ቅደም ተከተል በዕጣ የምንወስን ነው የሚሆነው። ክርክራችንን በምናደርግበት ሰዓት ላይ ግን በምርጫ ክርክሩ የብሔሮች ብሔረሰቦችና ህዝቦችን ማንነት፣ እምነት እንደዚሁም ባህልን የሚጻረሩ ሀሳቦችን በክርክር ወይንም ፖሊሲያችን በምናስተዋውቅበት ሂደት ላይ መጠቀም የተከለከለ ይሆናል። የክርክር መድረክ የሚካሄደው ስምምነት በደረሰበት አጀንዳ ነው። በዚህኛው የክርክር ወይንም ፖሊሲ ማስተዋወቅ መድረክ ላይ የጤና ፖሊሲን ነው ሀሳቦችን የምናንሸራሽረው። ከዛ ውጭ ያሉ ሀሳቦች በመድረክ መሪው አማካኝነት እንዲቆም ይደረጋል። ክርክር መድረኩ የሚያሰራጨው የዶብሬዶና ቴሌቪዥን ድርጅት እንደዚሁም ክርክሩን የምንመራ መድረክ መሪዎችም ከዚህ ከየትኛው ወገንተኝነት ነፃ መሆናችንን ለማሳወቅ እንወዳለን። በድጋሚ እንኳን ደህና መጣችሁ እያለን የክርክር መድረኩን በጋራ በአንድነት ሆነን የተዘጋጀውን ኬክ በመቁረስ ነው የምንጀምረው። እናመሰግናለን። ከእያንዳንዱ ተፎካካሪ ፖለቲካ ፓርቲ አንዳንድ ሰው እዛ ይቀርና እጣ ያወጣልናል። ሌሎቻችን ወደ መቀመጫችን እንሄዳለን። በሰባተኛው ጠቅላላ ምርጫ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚፎካከሩ ተፎካካሪ ፖለቲካ ፓርቲዎች ፖሊሲያቸውን የሚያስተዋውቁበት መድረክ ላይ ነው የምንገኘው። በዚህኛው የክርክር ወይንም ፖሊሲ ማስተዋወቅ መርሃ ግብር ላይ በጤናው ዘርፍ ብልጽግና ፓርቲ፣ ነጻነትና እኩልነት፣ ትብብር ለኢትዮጵያ አንድነት እንደዚሁም ኢሶዴፓ ፖሊሲያቸውን የሚያስተዋውቁ ነው የሚሆነው። ቀደም ሲል በተደረገው መርሃ ግብር መሰረት እጣዎችን አውጥተናል። በወጣው እጣ ድልድል መሰረት የመግቢያ ሀሳብ ነጻነትና እኩልነት 5 ደቂቃ አላችሁ። አመሰግናለሁ። ከማህበራዊ ዘርፍ አንዱ የሆነው የጤና ፖሊሲያችንን በሚመለከት አቀርባለሁ ማለት ነው። ውድ የሀገራችን ህዝቦች፣ በሀገራችን ከተንሰራፉ ማህበራዊ ቀውሶች አንዱ ጤና ነው። የሀገራችን የጤና ተቋማት በብዛት በጥራትና በአደረጃጀት ኋላ ቀር ናቸው። የመንግስትም ሆነ የግል የጤና ተቋማት ብዛት ከሀገራችን የህዝብ ብዛት አንጻር ሲታይ እጅግ አነስተኛ በመሆኑ ዜጎች በቂ የሕክምና አገልግሎት በአካባቢያቸው ማግኘት አይችሉም። ከዚህ ባሻገር የጤና ተቋማት ስርጭት ፍትሐዊነት የጎደለውና በጥቂት የክልል ዋና ከተሞች ብቻ የተወሰነ ነው። የጤና ባለሙያዎች ብዛት፣ የሕክምና መሳሪያዎችና የመድኃኒት አቅርቦት ከፍተኛ እጥረት የጤና ዘርፉን ችግር ይበልጥ ከባድና የተወሳሰበ አድርጎታል። ፓርቲያችን ነጻነትና እኩልነት ፓርቲ የሀገራችን የጤና ዘርፍ ያሉበት ዘርፈ ብዙ ችግሮች ለማስወገድ እና ህዝባችን ጥራት ያለው የጤና አገልግሎት በተመጣጣኝ ዋጋ ማግኘት እንዲችል የሚከተሉትን የጤና ፕሮግራሞችን ተግባራዊ ያደርጋል። የጤናን ሁለንተናዊ እሳቤን መሰረት ባደረገ መልኩ የህብረተሰብ ጤና አጠባበቅ ፖሊሲ ይቀርጻል። ጤናማና ደህንነቱ የተጠበቀ ማህበረሰብ ለመገንባት የጤናው ሴክተር ከሌሎች ሴክተሮች ጋር እንዲቀናጅ ይደረጋል። በመሆኑም ሌሎች የጤናው ዘርፍ ልማት በቀጥታና በተዘዋዋሪ አስተዋጽኦ ያላቸው ሴክተሮች እንደ ትምህርት፣ ውሃ፣
ግብርና፣ ድህነት ቅነሳ፣ ፋይናንስና ኢኮኖሚ፣ ንግድና ኢንዱስትሪ፣ መንገድ፣ ትራንስፖርት፣ ብዙሃን መገናኛ የመሳሰሉት ከጤናው ሴክተር ጋር በተቀናጀ መልኩ የሚሰሩበት ስርዓት ይዘጋጃል። በሽታን አስቀድሞ ለመከላከል ልዩ ትኩረት የሚሰጥ ተገቢውን ሕክምና በወቅቱ ማቅረብ የሚችል ህሙማን ከህማማቸው አገግመው ወደ ዕለት ተዕለት እንቅስቃሴያቸው እንዲገቡ የሚያደርግ የጤና አገልግሎት ስርዓት ተቀርጾ ተግባራዊ ይደረጋል። ተላላፊ በሽታዎች በአብዛኛው የህብረተሰባችን ክፍል ዋነኛ የጤና ቀውስ ብሎም የሞት መንስኤ ናቸው። ተላላፊ በሽታና ወረርሽኝ መከላከልና መቆጣጠር የሚያስችል የማህበረሰቡን ተሳትፎ ባለቤትነት የሚያረጋግጥ ዘላቂ ስትራቴጂ ተነድፎ ተግባራዊ ይሆናል። በሀገራችን ተላላፊ ያልሆኑ በሽታዎች በከፍተኛ ሁኔታ ተስፋፍተዋል። ከፍተኛ የደም ግፊት፣ የልብ እና የስኳር ህመም፣ ካንሰርና ሌሎች በሽታዎች በጤናው ሴክተር ላይ ከፍተኛ ጫና እያሳደሩ ይገኛሉ። ለምሳሌ በአዲስ አበባ ከሚሞቱት ሰዎች ውስጥ ከ50% በላይ የሚሆኑ ተላላፊ ባልሆኑ በሽታዎች እንደሆነ ጥናቶች ያሳያሉ። በመሆኑም ተላላፊ ያልሆኑ በሽታዎች ለመከላከል ለማከም የፖሊሲ ማዕቀፍ ተቀርጾ ስራ ላይ ይውላል። ጤናማ የሆነ የአኗኗር ዘይቤ የማህበረሰብ ልማድ እንዲሆን መንግስት ድጋፍና ማበረታቻ የሚሰጥበት አግባብ ተግባራዊ እንዲሆን ይደረጋል። የአእምሮ ጤና ያልተጠበቀ ማህበረሰብ ጤናው የተሟላ ሊሆን አይችልም፣ ስኬታማ ህይወትን መምራትም አይችልም። የአእምሮ ጤና ችግር በሁሉም የሀገራችን ክፍሎች በስፋት የሚታይ ቢሆንም በመስኩ የሚሰጠው የጤና አገልግሎት ከፍተኛ የተደራሽነት እና ጥራት ውስንነት ይታይበታል። የአእምሮ ጤና አገልግሎት ከሌሎች የጤና አገልግሎት በተቀናጀ ሁኔታ ለሁሉም ማህበረሰብ ተደራሽ እንዲሆን ይደረጋል። በሀገራችን የእናቶች እና የህፃናት ሞት ከጊዜ ወደ ጊዜ እየተሻሻለ ቢመጣም ዛሬ ከኢትዮጵያ ከፍተኛ የሚባል የጨቅላ ህፃናትና የእናቶች ሞት ከሚከሰቱባቸው ሀገራት አንዷ ነች። የህፃናት የአፍላ ወጣቶችና እናቶች ጤንነትና ደህንነት በተሟላ መልኩ የሚያስጠብቅ ስትራቴጂ ይቀርጻል። በጤና መስክ ጥናትና ምርምር ማድረግ የተሻለ ህብረተሰብ ጤና አጠባበቅ ስራዎችን ለመስራት ጉልህ አስተዋጽኦ ነው አለው። በጤና ላይ የሚሰሩ ጥናቶች እንዲስፋፉና የህብረተሰቡን የጤና ችግሮች ለመፍታት የሚያግዙ የፖሊሲ ግብዓት መሆን እንዲችሉ ከከፍተኛ ትምህርት ተቋማት ምርምር ማዕከል ጋር በጋራ የሚሰራበት ስርዓት ይዘጋጃል። ጤናውና ደህንነቱ የተጠበቀ ማህበረሰብ ለመፍጠር መንግስት፣ የሲቪክ ማህበራትና የግሉ ሴክተር በቅንጅት የሚሰሩባቸው መድረኮች ይመቻቻሉ። ነጻነትና እኩልነት በፖሊሲው ዙሪያ ለመግቢያ ሀሳብ የተፈቀደለትን 5 ደቂቃ ተጠቅሟል። በቀጣይ ደግሞ በወጣው ዕጣ ድልድል መሰረት ኢሶዴፓ 5 ደቂቃ አላቸው። አመሰግናለሁ። ደቡብ ቴሌቪዥን ሬዲዮና ቴሌቪዥን ድርጅት እና የፖለቲካ ፓርቲዎች ጋራ ምክር ቤት ይህን ፕሮግራም ስላዘጋጁ ከልብ አመሰግናለሁ። እያመሰገንኩ አሁን የመግቢያው ሀሳብንና የጤና ፖሊሲን በንባብ አቀርባለሁ። ውድ የሀገሬ ህዝቦች፣ ዜጎች ለ7ኛው ሀገራዊ ምርጫ እንደ ሀገር ፖለቲካ ፓርቲዎች ፕሮግራማቸውና ፖሊሲያቸው በሚያቀርቡበት የክርክር መድረክ በመገኘትና በአገር ደረጃ ያለው አስፈላጊውን ዲሞክራሲ ስርዓትን ወደ መሬት ለማውረድ በፊታችን የሚያቀርቡት ጊዜ ስለደረሰን እንኳን አብሮ አደረሳችሁ እላለሁ። ኢሶዴፓ በጤና ፖሊሲ የሚከተሉትን ፖሊሲን ያቀርባል። የጤና ፖሊሲ ተከታታይ ያላቸው በሽታን የመከላከልና ቁጥጥር ተግባራትን ይደረጋሉ። ለሕክምና አገልግሎትም በቂ ትኩረት በመስጠት የጤና ተቋማት ብቃት ባላቸው ባለሙያዎች የጤና መገልገያ መሳሪያዎችን የመድኃኒት አቅርቦት ይደራጃል። በተለያዩ ሀገራች አካባቢ ፍትሃዊ ተደራሽነት እንዲኖራቸው የጤና ኢንሹራንስ የሚያገኙበት ሁኔታ ይመቻቻል። በአገልግሎቱም ተጠቃሚ ይሆናሉ። የሕክምና ባለሙያዎች ለሚያበረክቱት አገልግሎት የሚመጥን ክፍያ እንዲሰጣቸው፣ ለራሳቸው አመቺ ሁኔታዎች እንዲፈጠርላቸው ይደረጋል። በእንግላልነት የበሽታውን ህይወት ለአደጋ የሚያጋልጡ ባለሙያዎች ተጠቃሚነት የሚደነግግ ህግ ወጥቶ ተፈጻሚ ይሆናል። በገጠርም ሆነ በከተማ አካባቢ ጤና ጎጂ ከሆኑ ብክለቶች መጠበቅና ንጹህ የመጠጥ ውሃ ለሌላው ህዝብ በማድረስ ውሃ ወለድ በሽታዎችን ለመከላከል የሚያስችሉ እርምጃ ይወሰዳሉ። HIV፣ ኤድስ፣ ሰንባ ነቀርሳ፣ የወባ በሽታና የመሳሰሉ ተላላፊ በሽታዎች መከላከልን በሚመለከት ከውጭ እርዳታ ጥገኝነት ለማላቀቅ የሚያስፈልጉ ሰፊ አገራዊ የራስ አገዝ እንቅስቃሴ ይደረጋል። የጤና ኤክስቴንሽን ሰራተኞች በሽታን ለመከላከልና የመጀመሪያ ሕክምና ለመስጠት በሚያስችል በቂ እውቀት እንዲኖራቸው ይደረጋል። በአገልግሎታቸው ተመጣጣኝ የሆነ ክፍያና የሥራ ሁኔታ ይመቻቻል።
ተላላፊ የሆኑ በሽታዎች ካንሰር፣ ስኳር፣ የደም ግፊት ወዘተ በአሁኑ ጊዜ በአገሪቷ እየተስፋፋ ስለሆነ በዚህ ረገድ ብቃት ያላቸውና ለዜጎቻቸው ተደራሽ የሆኑ ሕክምና ተቋማት ምርመራና የሕክምና መሳሪያዎች ቢያንስ በዋና ዋና የክልል ከተሞች የሚገኙበት ሆስፒታሎች እንዲኖሩ ይደረጋል። የግል ሕክምናና ተቋማት አገልግሎት አሰጣጥ ጥራቱን የጠበቀ የተተካውን ሕዝብ የመክፈል የሚመጥንና የሙያ ስነ ምግባር የሚያከብር እንዲሆን አስፈላጊውን ክትትልና ቁጥጥር ይደረጋል። ውድ የአገሬ ሕዝቦች የጤና እኩልነት በማጠናከር በከተማና በገጠር ያለው ልዩነትን ይቀነሳል። ሴቶች፣ ሕፃናትና ድሆች ላይ ልዩ ትኩረት ይሰጣል። ውድ የሀገራችንና የክልላችን ሕዝቦች ኢሶደፋን መምረጥ ኢሶደፋ የወጣቶች የእናቶችና የወጣቶች ኢሶደፋ እንድትመርጡ ጥሩን እያስተላለፈን ኢሶደፋ ይምረጡ ምልክታችን የእጅ ባትሪ ነው። ኢሶዴፓ በተፈቀደለት ደቂቃ የፖሊሲውን መግቢያ ሀሳብ አቅርቧል። ብልጽግና ፓርቲ 5 ደቂቃ አላችሁ። አመሰግናለሁ። ውድ የክልላችን የሀገራችን ሕዝቦች፣ ውድ የተፎካካሪ ፓርቲዎች፣ ውድ የሚዲያ ባለሙያዎች፣ ውድ ታዳሚዎች እንኳን ለ7ኛው ጠቅላላ ምርጫ አደረሳችሁ ለማለት እወዳለሁ። ይህ የ7ኛው ጠቅላላ ምርጫ የብልጽግና ፓርቲ የጤና ዘርፍ አቋም ነው። ብልጽግና ፓርቲ ከመጀመሪያው የፖሊሲ መርሃ ግብር ጀምሮ ያለ ጤናማ ዜጋ አገር አይበለጽግም የሚለውን አስተሳሰብ መሰረት አድርጎ ጤናን እንደ መሰረታዊ መብት በመያዝ የሚጓዝ ፓርቲ ነው። በአካል የጠነከረ በአእምሮ የበለጸገና ጤና ማህበረሰብ የሀገራችንና የክልላችን ብልጽግና ራዕይን እውን ለማድረግ የማይተካ ሚና እንደሚጫወት ያምናል። የጤናው ዘርፍ ምርታ ጤናማና አምራች ዜጋ እንዲፈጠር ማድረግ ጠንካራ ኢኮኖሚ እንዲገነባ ከማስቻል ባለፈ ሰብአዊ ልዕልናን ለማረጋገጥ ከፍተኛ አስተዋጽኦ ያደርጋል። ጤና ያለው ህዝብ ምርታማ ነው። ምርታማ ህዝብ ብልጽግናን ያመጣል። ብልጽግና ፓርቲም ይህን እውነት በቃል ብቻ ሳይሆን በተግባር እያሳየ ነው። ብልጽግና ፓርቲ ህዝብን ያሳተፈ ፖሊሲ አለው፣ ተግባር አለው፣ ውጤት አለ። እኛ የምናቀርበው ተስፋ ብቻ አይደለም፣ የተፈጸመ እውነትም ጭምር ነው። ብልጽግና ከተማ ውስጥ የተወለደ ህፃንና በርቀት አካባቢ የተወለደ ህፃን እኩል እድል ሊኖራቸው ይገባል ብሎ ያምናል። የሰው ልጅ ህይወት በአካባቢ ልዩነት ሊወሰን አይገባም፣ ይህ የፊት ጉዳይ ነው የሚል እምነት አለው። ፓርቲያችን ባሳለፍነው ምርጫ ዘመን ሁሉን አቀፍ የጤና ተደራሽ ለማረጋገጥ የሰራው ስራ የዜጎች በህይወት የመኖር አማካይ ዕድሜ በ2013 65 ከነበረበት ወደ 68 ማሳደግ ችለዋል። ባሳለፍነው ምርጫ ዘመን ከፓርቲያችን የጤና ዘርፎች ስኬት ውስጥ አንዱ የሆነው ለ31 ዓመታት የቆየው መከላከል ብቻ መሰረት ያደረገ የጤና ፖሊሲ መከላከል በሽታን የመከላከልና አክሞ የማዳን አገልግሎት ሚዛንን በጠበቀ መልኩ ትኩረት እንዲያገኝና እንዲተገበር አድርገዋል። ይህ አዲሱ የጤና ፖሊሲ የአገልግሎትና ጥራት ተደራሽነት ማዕከል ያደረገ ነው። አዲሱ የጤና ፖሊሲው መጽደቅ ተከትሎ በክልላችን ለመጀመሪያ ጊዜ የጤና አገልግሎት አስተዳደርና ቁጥጥር ደንብ ወጥተዋል። በተጨማሪም በአገር ደረጃ የመድኃኒት አገልግሎት ለማሻሻል አዲስ አዋጅ የወጣ ሲሆን በ7ኛው ጠቅላላ ምርጫ ዘመን የተሻሻለውን ፖሊሲና አዋጅ በተሟላ መንገድ ብልጽግና ይተገብረዋል። የብልጽግና ፓርቲ የጤና ፍትሐዊነትና ተደራሽነት ከመረጋገጥ ረገድ አለመመጣጠኑ ባለበት እንዲቀጥል የሚተው ሳይሆን በአስተዳደራዊ መዋቅሮች መካከል የተቀራረበ የጤና ዘርፍ አፈጻጸም እንዲኖር ብሔራዊና ክልላዊ የጤና ዘርፍ የህብረተሰብን ክፍሎች የብሔራዊና ክልላዊ የጤና ዘርፍ ፍትሐዊነት እንዲረጋገጥ ክልሎች አካባቢ ያለውን ጉድለት ለማመጣጠን ይሰራል። የብልጽግና ፓርቲ ማህበራዊ ፍትህ በድጎማ ይረጋግጣል የሚል እምነት የሌለውና በሀገራችን ያለው ማህበራዊ ፍትህ እጦት ዋነኛ መነሻ ድህነት ነው ብሎ የሚያምን ሲሆን ድህነትን በምርታማነት መናድ እንደሚገባም አቋም ወስዶ እየሰራ ይገኛል። በዚሁ ማዕቀፍ በክልላችን ማህበረሰብ አቀፍ ጤና መድን ስርዓት በመዘርጋት በህብረተሰቡ መካከል ያለውን የእርስ በርስ የመደጋገፍ ባህል በማጠናከር ፍትሐዊና ቀጣይነት ያለውን ሁሉን አቀፍ የጤና አገልግሎት ሽፋን ለዜጎች ተደራሽ በማድረግ ጤንነቱ የተጠበቀ አምራች ኃይል በማፍራት ድህነቱን የመናድ አካል ተደርጎ እየሰራ ይገኛል። የብልጽግና ፓርቲ የግሉ ዘርፍ የህብረተሰቡን የመክፈል አቅም ግምት ውስጥ ማስገባት ጥራት ያለውና ጤና አገልግሎት ተደራሽነት ላይ የራሱን ሚና መጫወት የሚገባ ሲሆን በክልላችን በርካታ በተለያየ ደረጃ የሚገኙ የግል ጤና ተቋማት አገልግሎት እየሰጠ ይገኛል። በምርጫ ዘመንም የመንግስትና የግል ዘርፍ በሚቀጥለው ምርጫ በዚህ ዘርፍ በንቃት እንዲሳተፍ ይሰራል። የብልጽግና ፓርቲ የመድኃኒትና የሕክምና አገልግሎት አቅርቦት ላይ ያለው አመለካከት ከሀገራዊ ሉዓላዊነት አንጻር የሚመለከተው ሲሆን አገር ውስጥ የማምረት አቅም ለማሳደግ የጀመርነው ፖሊሲ እርምጃ ውጤታማ በሆኑ በ2013 8 በመቶ የነበረውን የአገር ውስጥ ምርት ወደ 41 በመቶ ያደገ ሲሆን
ከውጭ የምናስገባው ግብዓት ጥራትና ደህንነቱ ጠብቀው እንዲገባ ማድረግ የማህበረሰቡን መድኃኒት ቤት በማቋቋም የጀመርናቸውን ተግባራት አጠናክረን እንቀጥላለን። ክልላችን የብልጽግና ትሩፋት ሆኖ በመሰረቱ የህዝባችን በራስ የመወሰን መብት በማረጋገጥ ለልማትና ለመልካም አስተዳደር ጠንካራ መሰረት አበርክቷል። በተለይም በጤና ዘርፍ ውስጥ የጤና ተቋማት መገንባት፣ የሕክምና አገልግሎት ማሻሻልና የሰው ኃይል በማጠናከር የህዝቡ ጤና ተደራሽነት በግልጽ ሁኔታ እንዲሻሻል አስችለዋል። የተከበራችሁ የክልላችን የሀገራችን ህዝቦች ጤናን እንደ መብት በመመልከት ጥራትን እንደ መስፈርት በመውሰድ ተደራሽነትን እንደ ግዴታ እንፈጽማለን። ብልጽግና መምረጥ ማህበራዊ ብልጽግናን የማረጋገጥ ፓርቲን መምረጥ ነው። ምልክታችን የስንዴ ነዶ ነው። ብልጽግና መምረጡ። አመሰግናለሁ። አመሰግናለሁ። ውድ የኢትዮጵያ ህዝብ፣ ውድ የፖለቲካ ፓርቲ ተወካዮች እንዲሁም ታዳሚዎች፣ እንደሚታወቀው ጤና መርሃ ግብርን አስመልክቶ ትብብር ለኢትዮጵያ አንድነት ሊከተላቸው የሚገባ ስትራቴጂዎችን እንደሚከተለው አቀርባለሁ። እንደሚታወቀው ብዙዎች የሀገራችን የጤና ችግሮች ለመከላከል የሚቻሉ ተላላፊ በሽታዎችና ከአመጋገብ ጉድለት ጋር የተያያዙ ናቸው ብሎ ያምናል ትብብሩ። ስለሆነም የጤና ፖሊሲዎችን በመከላከል መርህ ላይ የተመሰረተ ሆኖ የህዝብ ብዛት ቁጥርን፣ ተስማሚ የኑሮ ሁኔታዎችን፣ የምግብና የንጹህ ውሃ አቅርቦትን፣ የትምህርት አገልግሎትን፣ የአካባቢ ንጽህና አጠባበቅን፣ የመንገድና የትራንስፖርት መስፋፋትና የመሳሰሉትን መሰረታዊ አገልግሎቶች ታሳቢ አድርጎና በእነዚህ መስኮች ከሚደረጉ ማሻሻያዎች ጋር በተሳሰረ መንገድ ተቀርጾ ስራ ላይ ይውላል ብሎ ያምናል። ትብብር ለኢትዮጵያ አንድነት ወባና ሳምባ ነቀርሳን ጨምሮ ከጥንቃቄ ከንጽህናና ከአመጋገብ ጉድለት የሚመጡ ተላላፊ በሽታዎችን ለመከላከል የሚያስችል ሰፊ የህዝብ ተሳትፎ ለመፍጠር መንግስትን፣ ህብረተሰቡንና ሌሎችን አጋሮች ሁሉ የሚያካትት አደረጃጀትና አሰራር ተግባራዊ አድርጎ በመስራት ችግሮችን ለመፍታት እንደሚፈቱ ያምናል። በቀደሙ ጊዜያት ሊተገበሩ የነበረውን የወባ ማጥፊያ ፕሮግራም በመፈተሽና ከወቅቱ ነባራዊ ሁኔታ ጋር በማጣጣም ወባን ለማጥፋት ፕሮግራም ተነድፎ ተግባራዊ ስራ ይሰራል ብሎ ያምናል። በሌላ ረገድ የእናቶችንና ህጻናት ጤንነትን የሚያሻሽሉ ፕሮግራሞችን ስራ ላይ በማዋል በሚቀጥሉት 5 ዓመታት ከወሊድ ጋር በተያያዘ የጤና ችግር የሚሞቱትን እናቶች ቁጥር በግማሽ ወይም በ50% ለመቀነስ በአሁኑ ጊዜ ከ1000 ህፃናት መካከል 1 ዓመት ሳይሞላቸው የሚሞቱትን 36 ህፃናት ቁጥር ቢያንስ ቁጥሩን ወደ 28 ለማውረድ ከ5 ዓመት ሳይሞላቸው የሚሞቱትን ከ1000 ህፃናት 47 ህፃናት ቁጥር ወደ 35 ቢያንስ ለማውረድ ከፍተኛ ጥረት ያደርጋል። የንጹህ መጠጥ ውሃን አቅርቦት በከተማና በገጠር እንዲሻሻል፣ የመጸዳጃ አገልግሎቶች እንዲስፋፉ፣ የሕክምና ተቋማት ስርጭትና የሕክምና ባለሙያዎች ምደባ አብዛኛውን የገጠር አካባቢ እንዲሸፈን ለማድረግ ትኩረት ይሰጣል እና ይበልጡኑ በእነዚህ ቦታዎች ላይ በተለይ በገጠራማው አካባቢ ላይ የጤና ግብዓቶችን በተገቢው መጠን በበቂ ሁኔታ እንዲሟሉ ጥረት ያደርጋል። በጤና አገልግሎት አሰጣጥ የመድኃኒት ጥራት ቁጥጥር ትኩረት የሚደረግበት ሲሆን የባህላዊ መድኃኒቶችን አጠቃቀም ችግሮች ለመቀነስ እና ከዘመናዊ ሕክምና ጋር ለማቀናጀት የሚያግዙ ስልቶችን ይቀይሳል። ትብብር ለኢትዮጵያ አንድነት መንግስት ሆኖ ቢመረጥና መንግስት ቢሆን የሕክምና አገልግሎት አሰጣጥ ስርዓት በማምረት ተግባር የሚሳተፉ እስካሁን በአገልግሎት አሰጣጥ ተረስተው ለቆዩ አካባቢዎች የህብረተሰብ ክፍሎች በሰው ሰራሽና ተፈጥሮ አደጋዎች
ለተጠቁ ወገኖች አነስተኛ ገቢ ላላቸው ዜጎች ትኩረት እንዲሰጥ ሆኖ ይቃኛል። በተቻለ መጠን በአነስተኛ ክፍያ ወይም በነፃ የሕክምና አገልግሎት እንዲያገኙ ያደርጋል። በጤና ዘርፍ በዝቅተኛ፣ መካከለኛ፣ ከፍተኛ ደረጃ የሰለጠነ በቂ የሰው ኃይል ለማፍራት በህብረተሰቡ ፍላጎት ላይ የተመሰረተ ስልጠናዎችና የአቅም ግንባታ ተግባሮችን ያከናውናል። በአሁኑ የሀገራችን ሁኔታ የጤና አገልግሎት ሰጪ አካል መንግስት ቢሆንም ለዘርፉ የሚመደበው በጀት እጅግ ዝቅተኛ በመሆኑ የሚቀጥሉት 5 ዓመታት ትርጉም ያለው እድገት እንዲያሳይ ከመንግስት ከውጭ አበዳሪዎችና እርዳታ ሰጪዎች ጋር በመተባበር ሁኔታዎችን ያመቻቻል። ትብብር ለኢትዮጵያ አንድነት 5 ደቂቃውን ተጠቅሟል። ክቡራትና ክቡራን ተመልካቾቻችን ብልጽግና ፓርቲ ነጻነትና እኩልነት፣ ትብብር ለኢትዮጵያ አንድነት እንደዚሁም ኢሶዴፓ በጤናው ዘርፍ ፖሊሲያቸውን የሚያስተዋውቁበትን የፖሊሲ ማስታወቂያ መርሃ ግብርን ነው እየተከታተልን የምንገኘው። ሁለተኛው ምዕራፍ ላይ እንገኛለን። በሁለተኛው ምዕራፍ እያንዳንዱ ተፎካካሪ የፖለቲካ ፓርቲ 10 ደቂቃ አለው በፖሊሲው ላይ ዝርዝር ሀሳቦችን የሚያንጸባርቅበት ይሆናል። ቀደም ሲል በወጣው ዕጣ ድልድል መሰረት ብልጽግና ፓርቲ 10 ደቂቃ አላችሁ። ክቡራንና ክቡራት የክልላችንና የሀገራችን ህዝቦች ብልጽግና ፓርቲ በአካል የጠነከረ በአእምሮ የበለጸገና ጤናማ ማህበረሰብ የሀገራችን የብልጽግና ራዕይ እውን ለማድረግ የሚተካ ሚና እንደሚጫወት አበክሮ ይረዳል። ይህንንም ለማጠናከር የበለጸገ ቤተሰብ መፍጠር በተለይም ደግሞ በገጠሩ የህብረተሰብ ክፍል በዋናነት በጤና ኬላዎች የጤና ኤክስቴንሽን ፕሮግራምን በማጠናከር ጤና ኤክስቴንሽኖችን ብቻም ሳይሆን ተጨማሪ የጤና ባለሙያዎች በተለይ ነርሶች፣ ፋርማሲ ባለሙያዎች፣ ላቦራቶሪ ባለሙያዎች እና ሌሎች ባለሙያዎችን በቀበሌ ደረጃ ተደራሽ በማድረግ መከላከል ላይ መሰረት ያደረገ ብቻ ሳይሆን ሕክምናንም መሰረት ያደረገ በገጠሩ የህብረተሰብ ክፍል ውስጥ አገልግሎት እንዲሰጥ ያደርጋል። ወረዳዎችና ከተሞች ጽዱ እንዲሆኑ በተለይ ደግሞ በገጠር ኮሪደር፣ በከተማ ኮሪደር የተሰሩ ስራዎችን ከጤናው ረገድ ያላቸው ፋይዳ ከፍተኛ ከመሆኑ ጋር ተያይዘው በሽታ የመከላከል ስራዎቻችንን አጠናክረን ጽዱ የመሆን በተለይ ጽዱ ኢትዮጵያን ከመፍጠር አንጻር በዋናነት የምንሰራው ስራችን ነው። ፓርቲያችን የእናቶችና ህፃናትና የስነ ምግብ ተግባር ትውልድን ማስቀጠል ነው ብሎ ያምናል። በዚህ መሰረት የቤተሰብ እቅድ፣ የቅድመ ወሊድ፣ ድህረ ወሊድ፣ የእናቶች በጤና ተቋም የመውለድ ስርዓተ ምግብ፣ የህፃናት ህክምና በነፃ የሚሰጥ የህክምና አገልግሎት ነው። ፓርቲያችን እነዚህ ህፃናት ላይ እናቶች ላይ መስራት ትውልድ ላይ መስራት ነው ብሎ ያምናል። ከዚህ ጋር ተያይዘው ስርዓተ ምግብ ዋነኛው የፓርቲያችን መለያ ሆኖ በጥንካሬ እየሰራ የሚገኝበት ነው። ከዚህ ጋር ተያይዘው በተለይ ህፃናት ከማህፀን ውስጥ እያሉ 1000 ቀናት እስከ ተወለዱ ድረስ ያለውን መቀንጨርን መከላከል መሰረት በማድረግ በዋናነት እየሰራ ይገኛል። ይህንንም አጠናክሮ ይቀጥላል። ከእናቶች ጤና አንጻርም በተለይ በሆስፒታሎች ብቻ የታጠረውን የቀዶ ጥገና አገልግሎት ወደ ጤና ጣቢያዎች በማውረድ ተደራሽነትን በጉልህ የሚሰራ ቀጣይም ቢሆን ይህን የሚያስቀጥልበትና ገጠር አካባቢ ያለውን ኢፍትሐዊ የጤና አገልግሎት ተደራሽ የማድረግ ስራ በቀጣይ የምርጫ ዘመን የምንሰራ ነው። እስካሁን በሰራ ነው። በተለይ ከ5 ዓመት በፊት ከ100,000 እናቶች ውስጥ 267 እናቶች ሲሞቱ የነበረውን በ2017 በተደረገው ጥናትም አጠቃላይ ወደ 141 የማውረድ ስራ ተሰርቷል። ይሄ በክልላችንም ከፍተኛ ትርጉም ያለው ለውጥ የመጣ ነው። ተላላፊና ተላላፊ ያልሆኑ በሽታዎችን ከመከላከል አንጻር ወባን በዋናነት ብናነሳ ባለፉት 2 ዓመታት በክልላችንም ይሁን በሀገራችን ብቻም ሳይሆን በአህጉርና በዓለም አቀፍ ደረጃ ሰፊ የወባ ጫና የነበረበት ነው። እንደ ክልላችን የወባን ጫናን በ50% ቀንሰናል። ተኝቶ ሕክምናን በ80% ቀንሰናል። የሞት ምጣኔውን በ90% ቀንሰናል። ይሄም ህብረተሰቡን በማሳተፍ ሁሉንም የመከላከያ መንገዶች በተገቢው መንገድ በመስራት ውጤታማ ሆነናል። HIV ኤድስ በዋናነት ወጣቶች ላይ መሰረት በማድረግ የልማት ቦታዎችን ወዛደሮች ያሉበት ላይ ትኩረት በማድረግ ምርመራና ሕክምና አገልግሎት እየሰጠን እንገኛለን። ይህንንም አጠናክረን እንቀጥላለን። ተላላፊ ያልሆኑ በሽታዎች አሁን ላይ በዚህ ዘመን በስፋት እየመጣ ያለ ከመሆኑ ጋር ተያይዞ የደም ግፊት፣ የስኳር፣ የካንሰር በሽታዎችን በጥንካሬ እየሰራን የመጣን ቢሆንም አሁንም በልዩ ትኩረት በቀጣዩ የምርጫ ዘመናችን የምንሰራ ይሆናል። የአእምሮ ጤና በዋናነት የጤና ኤክስቴንሽን ፕሮግራም ውስጥ በማካተት
በስፋት እየሰራን ነው። ይህንንም አስፍተን አልቀን የምንሰራ ይሆናል። የማህበረሰብና ድንገተኛ ጤና አደጋዎች በተለይ ከወረርሽኝ ቁጥጥር አንጻር በሀገራችን ውስጥ የተከሰቱ የማርበርግ በቅርብ ጊዜ የተከሰተውን በሽታ፣ የዝንጀሮ ፈንጣጣ በሽታ፣ ኢቭን ኮቪድንም ቢሆን በተገቢው መንገድ መክቶ የህዝባችን ሰላምና ዋስትና ያረጋገጠ የብልጽግና ፓርቲያችን ነው። ስለዚህ አሁንም ወረርሽኞችን የመከላከል የመቆጣጠር አቅማችንን የማጠናከር ስራ በዋናነት ደግሞ በቀጣይነትም ቢሆን በክልላችን የሚከሰቱ የጤና አደጋዎችን ቀድሞ የመተንበይ የመዘጋጀት ፈጣን ምላሽ የመስራት ስራ በቀጣይ 5 ዓመት አጠናክረን እንቀጥላለን። ጥራት ያለው የህክምና አገልግሎት ለብልጽግና ማሻሻሉ ዝም ብሎ ትኩረት አግኝቷል ወይም አቋማችን ነው ብቻም ሳይሆን በጣም አጠንክረን እየሰራን ያለነው ጉዳይ ነው። ከዚህ ጋር ተያይዞ ባለፉት 5 ዓመታት 4 በክልላችን ውስጥ ሆስፒታሎችን ጀምረን ጨርሰን የህክምና ግብዓት አሟልተን ስራ አስጀምረናል። አሁን በክልላችን 3 ሆስፒታሎች በግንባታ ሂደት ላይ ነው ያሉት። እነሱ ሲጠናቀቁ በተለይ ፍትሃዊ የሆነ የጤና አገልግሎት ተደራሽ ከማድረግ ጋር ተያይዞ አርብቶ አደር አካባቢም ያለውን ከተማም ገጠርም ያለውን ተደራሽ የማድረግ ስራ እንሰራለን። የጽኑ ህክምና ማዕከላት ከዚህ ቀደም በክልላችን ውስጥ 3 ማዕከላት ላይ ብቻ ነበር። ባለፉት 5 ዓመታት ወደ 6 ከፍ አድርገናል። የጽኑ ህክምና አገልግሎትን በቀጣዩ 5 ዓመት በሁሉም የክልላችን ከተሞች ላይ ተደራሽ የማድረግ ስራ እንሰራለን። የኦክሲጅን የማቅረብ ስራ በተለይ ከጽኑ ህክምና ጋር ተያይዞ ባለፉት 5 ዓመታት በክልላችን ምንም አልነበረም። ይህንን ወደ 3 ከፍ በማድረግ 3 የክላስተር ከተሞች ላይ ተደራሽ አድርገናል። ይህንንም አጠናክረን የምንቀጥል ይሆናል። የደም ባንክ አገልግሎት ከሰው ልጅ ህይወት ጋር ቀጥታ የሚገናኝ ነው። ባለፉት 5 ዓመታት አንድ የደም ባንክ ብቻ ነበር በክልላችን። በ3 ማዕከላት በማሳደግ የደም አቅርቦት ተደራሽ እንዲሆን አድርገናል። ተላላፊ ካልሆነ በሽታዎች የሴቶችን ጤና ከሚያውከው የሴቶች የህፃናት የማህፀን ጫፍ ካንሰር ምርመራ ከ5 ዓመት በፊት 7 ብቻ ነበር በክልላችን። አሁን 44 ማዕከላት ላይ ተደራሽ አድርገናል። የሚቀጥለው 5 ዓመት ደግሞ በሁሉም ጤና ተቋሞቻችን የእናቶችን ሞት ዋና ምክንያት የሆነውን የማህፀን ጫፍ ካንሰር ለመከላከል አበክረን የምንሰራ ይሆናል። ፍትሃዊ የጤና አገልግሎት ተደራሽነት አንጻር ብልጽግና ፓርቲ በመርህ ደረጃ የሚሰራው ትልቁ ተግባር ነው። ከዚህ አንጻር አርብቶ አደር እና ቆላማ አካባቢዎች ላይ ከተማና ገጠር ላይ በተገቢው መንገድ ትኩረት በማድረግ ፍትሃዊ የሆነ የህክምና አገልግሎት በገጠርም በከተማም ብቻ ብለን ሳይሆን በገጠር አርብቶ አደርና ቆላማ አካባቢ ላይም አርሶ አደር ላይም በተገቢው የምንሰራ ይሆናል። በክልላችን ባለፉት 4 ዓመታት ከ64 በላይ የጤና ተቋማት ገንብተናል። ከ64ቱ 24ቱን አጠናቀን ግብዓት አሟልተን የህክምና አገልግሎት እየሰጠን እንገኛለን። ይሄ በገጠር በከተማ በአርብቶ አደር አካባቢ ያለውን ተደራሽነት የሚያረጋግጥ ነው። በድምሩ በክልላችን ወደ 878 ጤና ተቋማት አገልግሎት እየሰጡ ነው። ይህም ቅድም በገለጽኩኝ በገጠር በከተማ በአርብቶ አደር በቆላማ አካባቢዎች ላይ የተከፋፈለ ነው። በሚቀጥለው 5 ዓመት ተደራሽነቱን በተገቢው እያሻሻልን የምንቀጥል ይሆናል ማለት ነው። የህክምናና የመድኃኒት አቅርቦት መድኃኒት ችግር ከስር መሰረቱ መንቀል ዋናው የፓርቲያችን እሳቤ ነው። ከዚህ አንጻር ከሀገራዊ ሉዓላዊነት አንጻር የምናየው ነው። ከውጭ ጥገኝነት ማላቀቅ ያስፈልጋል ብለን እናምናለን። ከዚህ አንጻር በዋናነት በሀገር ውስጥ የሚመረተው መድኃኒት ተደራሽ ማድረግ ቅድም እንደተገለጸው ከ8% ወደ 41% ለማሳደግ ይችላል። በክልላችን ውስጥ ይሄን የመድኃኒት አቅርቦት ለማሻሻል ወደ 18 የሚጠጉ የማህበረሰብ መድኃኒት ቤቶች ከፍተናል። ቀጣይም ቢሆን በሁሉም ወረዳዎች ላይ ይሄን ተደራሽ ማድረግ ስራ እንሰራለን። ሀገር በቀል እውቀት በተለይ የባህል ህክምናን በምርምር በማገዝ ከዘመናዊ ህክምና ጋር የማዋሃድ ስራ በቀጣይ ትኩረት አድርገን የምንሰራው ነው። የጤና ቁጥጥር ስራችን በፓርቲያችን ወይም በክልላችንም ቢሆን የመንግስትና የግል ህክምና ተቋማት ቁጥጥር እንዲጨምር በማድረግ ተቋማት ደረጃ የማሳደግ አስፈላጊውን ግብዓት የማሟላት ስራ እንሰራለን። በሚቀጥለው የምርጫ ዘመን የተቋማት የምግብና መድኃኒት ቁጥጥር ስራችን ዘመኑን የዋጀ ዓለም አቀፍ ስታንዳርድ ያሟላ ሆኖ እንዲቀጥል ጠንካራ ስራ እንሰራለን። የሰው ሀብት ልማታችን በዋናነት ፓርቲያችን የጤና ባለሙያዎች የማህበረሰብ ጤና ደህንነት ማረጋገጥ የሀገር ግንባታ ሚናቸው የማይተካ እንደሆነ ያምናል። ከዚህ አንጻር በክልላችን ውስጥ ወደ 11,000 በላይ የጤና ባለሙያዎች አሉ። በትምህርት ላይ ያሉ በክልላችን ኮሌጆች ውስጥ ከ2,400 በላይ የምናስተምራቸው ጤና ባለሙያዎቻችን አሉ። እነዚህን ስንመርቅ ተደራሽነቱን ቅድም በገለጽነው መሰረት ተደራሽ የምናደርግ ይሆናል። አጠቃላይ የጤና ሰራተኞቻችን 83% የጤና መድን ተጠቃሚዎች ናቸው።
ይህን በማድረግ ቀጣይም ቢሆን የክልላችን የጤና ባለሙያዎች ክብር እና ጥቅም ለማረጋገጥ ርብርብ የምናደርግ ይሆናል። ሌላው የዲጂታል ጤና አገልግሎት ነው። የዲጂታል ጤና አገልግሎት የመጪው ዘመን ትልቅ ተግዳሮት ከመሆኑ ጋር ተያይዞ ከጤና ኬላ እስከ ፌዴራል ድረስ እስከ ክልል ድረስ የመረጃ ልውውጥ ስርዓቱን ዲጂታላይዝ አድርገናል። እሱ ብቻ ሳይሆን በሚቀጥለው ዘመን አጠቃላይ የጤና አገልግሎቱን ከወረቀት ነፃ የማድረግ ስራ በትኩረት የሚሰራ ይሆናል ማለት ነው። ሁሉ አቀፍ የጤና መድንን ብናስብ አሁን ላይ ያለው የጤና መድን አገልግሎታችን ከዚህ ከ5 ዓመት በፊት ከነበረው 15% ወደ 76% ከፍ አድርገናል። በገንዘብ ሲታይ ደግሞ የዛሬ 5 ዓመት 74.9 ሚሊዮን ብቻ ነበረ። አሁን ላይ የመሰብሰብ አቅማችን 797 ሚሊዮን ብር ሰብስበናል። ይሄን የሰበሰብነውን ገንዘብ በአጠቃላይ 100% ለመድኃኒት እና የሕክምና መገልገያ መሳሪያ አውለናል። ይሄን በመጪው 5 ዓመት 100% በማድረስ ተደራሽነትን እናረጋግጣለን። ከዚህ አንጻር የምልክታችንም በግልጽ እንደሚታወቀው የስንዴ ነዶ ነው። ህዝባችን የስንዴ ጉዳይ ያውቀዋል። ብልጽግና ከስንዴ ጋር ያለው ቁርኝት ከፍተኛ ነው። ከዚህ አንጻር የስንዴ ነዶን ይምረጡ፣ ብልጽግናን ይምረጡ። እጅግ በጣም አመሰግናለሁ። ብልጽግና ፓርቲ ለዝርዝር የፖሊሲ ማስታወቂያ የተመደበለትን 10 ደቂቃ ትብብር ለኢትዮጵያ አንድነት 10 ደቂቃ አላቸው። እሺ፣ ትብብር ለኢትዮጵያ አንድነት እንግዲህ የጤናውን ሴክተር ይበልጥ ለማጎልበት እና በተጨባጭ ህዝብን ተጠቃሚ ለማድረግ እና ጤናማ ህብረተሰብ ለማፍራት ከህዝቡና ከግል ባለሀብቱ ከሚገኙ ሪሶርስ ውስጥ ከፍተኛ መጠን በጀት ለጤና አገልግሎት እንዲመደብ ያደርጋል። የግል ባለሀብቶች በጤና ዘርፍ ያላቸው ተሳትፎ እንዲጨምር በፈቃድ አሰጣጥ፣ በሰው ኃይል ስልጠና፣ በብድርና በመሬት አቅርቦት ረገድ አመቺ የህግ ስርዓት ይዘረጋል። የታክስ ቅነሳ፣ ሌሎችም ማበረታቻ መንገዶችም ተካተው ይቀየሳሉ ማለት ነው። የኤችአይቪ ኤድስን ስርጭት በሀገርና በህዝብ ላይ እያስከተለ ያለውን ከፍተኛ ቀውስ ለመለወጥ ተገቢውን የገንዘብና የሰው ኃይል አቅርቦት በመመደብ መንግስት ጉልህና ምሳሌነት ያለው ሚና ይጫወታል። ምክንያቱም በአሁኑ ሰዓት ኤችአይቪ ኤድስ በመንግስት ደረጃ ኢግኖር የተደረገ ነው። አሁን ልክ ሳይለንሰር የተገጠመለት መሳሪያ ነው። ህብረተሰቡን ውስጥ ለውስጥ በመጨረስ ላይ እንደሆነ ያው ብዙ ዳታዎችም ያስቀምጣሉ። የኤችአይቪ ኤድስን ስርጭት በሀገርና በህዝብ ላይ እያስከተለ ያለውን ከፍተኛ ቀውስ ለመለወጥ ተገቢውን የገንዘብና የሰው ኃይል አቅርቦት በመመደብ መንግስት ጉልህና ምሳሌነት ያለው ሚና ይጫወታል ብለናል። የተቋማት ዝግጅትና አደረጃጀት የኤችአይቪ ኤድስን ችግር በተቻለ ፍጥነት በመቋቋም ስለሚረዳ ከሀገር አቀፍ እስከ ቀበሌ ደረጃ ህዝቡን ያሳተፈ መዋቅር በመዘርጋትና ለተግባራዊነቱ በቁርጠኝነት መረባረብ ያስፈልጋል ብሎ ያምናል ትብብሩ። በመሆኑም መንግስት ግልጽ በሆነ ብሔራዊ ዓላማ እና ስትራቴጂ በመንደፍ የሚመለከታቸውን አካላት ሁሉ ጠንካራ ትብብር የሚፈጥር እርምጃ ይወስዳል። በሀገር ውስጥና በውጭ ያሉ ዜጎች ከእስካሁኑ በላቀ ሁኔታ የአድቮኬሲ ስራ እንዲሰሩና ኤችአይቪ ኤድስን በሚመለከት ያለው ሪሶርስ በተቀናጀ መልኩ ጥቅም ላይ እንዲውል ይደረጋል። ሌላው የመገናኛ ብዙሃን ህዝቡን እንዲያስተምሩ ማመቻቸትና በተለይም ደግሞ እንደ ሌላው ዓለም ሁሉ የግል ሬዲዮና ቴሌቪዥን ጣቢያዎችም የበሽታውን ዳግም መስፋፋት እንዲዋጉ በማድረግ ከፍተኛ ሚና እንዲጫወቱ ይደረጋል። ኤችአይቪ ኤድስን ፖሊሲ ህዝቡንና የሚመለከታቸውን ወገኖች ባሳተፈ ሁኔታ ከተረቀቀ በኋላ ተከታታይ ዓመታት ያለ አንዳች እርምት በመቀመጡ ጊዜ ያለፈበት ስለሆነና ኤችአይቪ ኤድስ በየጊዜው ተቀያያሪ ባህሪ የሚያሳይ ከመሆኑ በላይ ከቁጥጥር ውጭ በሆነ መልኩ እየተስፋፋ የሚሄድ በሽታ በመሆኑ ህዝብን የሚመለከታቸው አካላት ሁሉ በማሳተፍ እንዲሻሻል ይደረጋል። ኤችአይቪ ኤድስ ለመዋጋት እንቅፋት የሆኑ የህግ
ክፍተቶችን ለመሙላት ተጨማሪ የሕግ አቅም ለመፍጠር የሚያስችሉ ድንጋጌዎችን በሀገሪቷ ሕግ ውስጥ እንዲካተቱ ይደረጋል። የኤችአይቪ ኤድስ መድኃኒት አቅርቦት በተቻለ ፍጥነት በሰፊው የሚዳረስበት ሁኔታ ይፈጠራል። ከዚህ ጎን በግብረ ሥጋ ግንኙነት የሚተላለፉ በሽታዎችን ለመከላከል ከፍተኛ ትኩረት ይሰጣል። በፈቃደኝነት ምክርና ምርመራ አገልግሎት አሁን ያሉበት ችግር ተፈተው በሰው ኃይል የሚጠናከርበትና በስፋትና በነፃ የሚሰጥበት ሁኔታ ይመቻቻል። ሌሎች በድንገት የሚከሰቱ አህጉር አቀፍ እንዲሁም ዓለም አቀፍ ተላላፊ በሽታዎችን በተመለከተ በየጊዜው ሕዝቡን መሰረት ባደረገ የክትትልና የቁጥጥር ስራ ይከናወናል። ተገቢውም የወረርሽኝ በሽታ መከላከል መዋቅር እንዲዘረጋ ይደረጋል። በመጨረሻም ትብብር ለኢትዮጵያ አንድነት ድምፅ አግኝቶ መንግስት ቢሆን በህመም፣ በአደጋ፣ በእድሜና በመሳሰሉት ምክንያት የራሳቸውን ህይወት ያልቻሉ ዜጎች፣ ለአካል ጉዳተኞች፣ ወላጅ አልባ ለሆኑ ህፃናት፣ ለጦር ጉዳተኞች ነፃ የሕክምና አገልግሎት እንዲያገኙ ያመቻቻል። የተረፈውን ወንድሜ ይጨምርበታል። 5 ደቂቃ ይቀራችኋል። በቅድሚያ ውድ ታዳሚዎች፣ ውድ የሀገራችን ህዝቦች ላመስግን ወዳለው 7ኛ ሀገራዊ ምርጫ ምክንያት በማድረግ የምርጡኝ አማራጭ ቅስቀሳ መጀመሩ ዛሬ ትብብር ለኢትዮጵያ አንድነት ኢትዮጵያ በማለት የኢአፓ መኢአድ እና እናት ፓርቲ አማራ ጊዮናዊ ንቅናቄ አግን ናቸው በመተባበር አብረን ለመስራት ቅንጅት ወክዬ የትብብራችን የጤና ፖሊሲና የወደፊት አቅጣጫ ለማቅረብ እዚህ በፊታችን ለመቆም እድል በማግኘት እግዚአብሔርን አመስግናለሁ። በተጨማሪ ደቡብ ቴሌቪዥን ፕሮግራም ይህን መድረክ በማዘጋጀት ሊመስገን ይገባል። ሕክምና ባለሙያዎችና ተገቢው የሆነ ክፍያ እንዲከፈሉ ባለማድረጉ ምክንያት ወረርሽኝና በተለያየ በሽታዎችን የራሳቸውን አሳልፈው ስለሚሰጡ ተገቢ ክፍያ እናስከፍላለን። ከተለያየ መንግስትና መንግስታዊ ካልሆኑ ሀገር አቀፍና አህጉር አቀፍ እንዲሁም ዓለም አቀፍ የበጎ አድራግ ድርጅቶች ጋር ትስስር በመፍጠር እንዲሁም በጎ ፈቃደኛ የሆኑ ባለሙያዎችን ማሳተፍ፣ ጥራት ያለና ሀገር በቀል መድኃኒት ፋብሪካ በዓለም አቀፍ ስታንዳርድ መገንባት፣ ጤና ተቋም ያለው አገልግሎት አሰጣጥ፣ የሕክምና አገልግሎትና አቅርቦት፣ የመድኃኒት አቅርቦት፣ የሰው ኃይል እንዲሟላ እናደርጋለን። የህዝብ መድኃኒት ቤቶች በህዝብ ባማከለ አካባቢ ላይ ይገነባሉ። ሀገር በቀል ሕክምና ላይ ትኩረት ሰጥተን እንሰራለን። ጤና መድን በኩል መዋጮ እጅግ መድኃኒት ዋጋ በመጨመሩ ምክንያት ህዝቦች ችግር ውስጥ ያለውን እናሻሽላለን። አምቡላንስ ክፍያ ጋር አብሮ እጥፍ የሚያስከፍሉ የኢህአዴግ ጊዜ የነበረው አምቡላንስ አገልግሎት ነፃ የነበረውን በዚህ በኢህአዴግ ጊዜ የእናቶች አምቡላንስ ዋጋ እንዲከፍል መደረጉን እናሻሽላለን። እንደ ክልላችን ዜጎች በወባ እያለቁና መንግስት መድኃኒት አቅርቦት ባለማቅረባቸው ህዝቦች በየቦታ በየመንገዱ የሚሞቱን ተገቢው ሕክምና እንዲያገኝ እናደርጋለን። ለስሙ ጤና ጣቢያ እንጂ መድኃኒት የሌለበት ተቋም ነው። ጤና ባለሙያዎች በ60 ቀን ደሞዝ ባለመክፈላቸው ህዝብና ሀገርን የሚያገለግሉ በየቦታ የማገለገል ስራውን አቁሞ በየቦታ ህብረተሰቡ እየተንገላታተ በለውጥ መንግስት በመሆኑ ይህን ተገቢው ደሞዝ እንዲያገኝ እናደርጋለን። የህፃናት ሞት እንቀንሳለን። በሽታ አብዛኛው ጉዳይ በሽታዎች
ለወባ፣ ለሳምባ ነቀርሳና ታይፎይድ፣ ታይፊስ ወዘተ በገጠራማና በሽታዎች ወረሽን ብዙውን ጊዜ ህዝባችን እያሳለቀ ያለ በመሆኑ በቂ ሕክምና እንዲያገኙ እናደርጋለን። የንጹህ ውሃ ችግር በከተማና በህብረተሰብ አካባቢ ያለው ችግርን እናቀርፋለን። ምልክታችን የድል ምልክት፣ የአንድነት ምልክት፣ የእውነት ምልክት አውራ ጣት ነው። የዚህ የተስፋፋ ችግር ሁሉ ፓርቲያችን በማምረጥ ከችግራችሁ እንድትወጡ እንላለን። ትብብር ለአንድነት ኢትዮጵያ ፓርቲያችን ይምረጡ። ኢትዮጵያን ማስቀጠል ነው። ትብብር ለአንድነት ኢትዮጵያን ማምረጥ የኢትዮጵያ ህልውና ማስጠበቅ ነው። ትብብር ለኢትዮጵያ አንድነትን እናመሰግናለን። በቀጣይ ነጻነትና እኩልነት አስደጋላችሁ። በጤናው ዘርፍ ሊመዘገቡ ከሚገባቸው ውጤቶች የሞት እና ህመም መቀነስ፣ የህይወት ጥራት መጨመር። ከዚህ አንጻር ሲታይ ሀገራችን ያለፉትን 2 አስርት ዓመታት መሻሻሎች አሳይታለች። በዚህም መሰረት የእናቶች ሞት፣ የጨቅላ ህጻናት ሞት እንዲሁም ጥቅል የመሞት ምጣኔ በመቀነሱ የዜጎች የህይወት የመቆየት ምጣኔ ላይ መሻሻሎች ታይተዋል። ይሁን እንጂ አሁንም ቢሆን ሀገራችን በእነዚህ መለኪያዎች በዓለም ከሚገኙ ሀገራት የከፋውን ሁኔታ ላይ የምትገኝ ናት። በጤና ዘርፍ የሚጠበቁ ውጤቶች የሀገሪቱ ባህላዊ፣ ማህበራዊና ኢኮኖሚያዊ ሁኔታዎች ነጸብራቅ በመሆናቸው በጤና ሴክተር በሚደረጉ ማሻሻያዎች ብቻ ለውጥ ለማስመዝገብ አዳጋች መሆኑ ቢታመንም ዘርፉ ከሚጠበቅበት ውጤት አኳያ እንኳ ሲመዘን ሀገራችን ተላላፊ የሆኑ በሽታዎች፣ የእናቶችና የህፃናት ጤና እክሎች እንዲሁም ተላላፊ ባልሆኑ በሽታዎች ምክንያት ዜጎች የሚሞቱበት ሁኔታ አሳሳቢ ደረጃ ላይ ይገኛል። ከጤና ተቋማት ተደራሽነት ጋር ተያይዞ ሰፊ ክፍተት ያለ ሲሆን ተቋማቱ የሚሰጡት አገልግሎት ውስንነት የጤና ዘርፉን ችግሮች አባብሶታል። አገልግሎቶቹ ኢፍትሐዊ ተደራሽነት ያላቸው ማለትም በከተማና በገጠር በአርሶ አደርና አርብቶ አደር ወዘተ ከመሆናቸውም ባለፈ ጥራታቸውን የጠበቁ አይደሉም። ለዚህም እንደ ምክንያት ሊጠቀሱ ከሚችሉ ጉዳዮች ውስጥ የሕክምና መሳሪያዎችና ግብአቶችን አለማሟላት፣ የጤና ባለሙያዎች ሙያ ማሻሻያ ስልጠናና ማነቃቂያ አለማግኘት፣ መንግስት በጤናው ዘርፍ የሚያወጣው የውጭ ድርሻ አናሳ መሆኑና በእርዳታ ላይ ጥገኛ መሆኑ፣ የሕክምና አገልግሎት ወጪ መናር፣ የግብአት አቅርቦት፣ ከውጭ የሚገቡ መድኃኒትና ሕክምና መሳሪያዎች ላይ ጥገኛ መሆኑ ወዘተ ሊጠቀሱ ይችላሉ። ከዚህም ባለፈ የጤና ፖሊሲያችን ከማህበረሰብ ፍላጎትና ዘመናዊነት አንጻር አለመቀረጹ እና ከጊዜ ጋር አለመሻሻሉ፣ የጤና መረጃ ስርዓቱ ኋላቀርነትና በትክክለኛ መረጃ ላይ የተመሰረተ አለመሆኑ፣ የጤና ስርዓቱ እያደገ ለመጣው የህዝብ ቁጥርና ስብጥር መልስ መስጠት በሚያስችል ቁመና አለመደራጀቱ ችግሩ እንዲባባስ ምክንያት ሆኗል። ነጻነትና እኩልነት ፓርቲ የሀገር እድገትና ሰብአዊ ልማት የሚመጣው ጤናማ ማህበረሰብ በመፍጠር እንደሆነ ጽኑ እምነት አለው። ከዚህም ጠንካራ እምነት በመነሳት የሀገራችን የጤና ስርዓት ለማሻሻል የሚያስችሉ የሚከተሉትን ተጨባጭ እርምጃዎች ይወስዳል። የጤና ዘርፍ ግባችን ጥራት ያለው የጤና አገልግሎት በተመጣጣኝ ዋጋ በመስጠት ጤናው የተጠበቀና ደስተኛ ማህበረሰብ መፍጠር ነው። የጤና ስርዓታችን ጥራቱን የጠበቀ የጤና አገልግሎት እንዲኖር፣ ፍትሐዊ ተደራሽ እንዲሆን፣ የማህበረሰቡን ፍላጎት ማሟላት የሚችል ማህበራዊና ኢኮኖሚያዊ ስጋቶች የሚቀርፍ ወጪ ቆጣቢ እንዲሆን ይደረጋል። አብይ ተግባራት በጤናው ዘርፍ የተቀመጠውን ግብ ለማሳካት የሚከተሉትን አብይ ተግባራት ተፈጻሚ ይሆናሉ። የጤና ዘርፍ አመራር አስተዳደር ሪፎርምን በተመለከተ በ1993 እንደ አውሮፓውያን አቆጣጠር ማለት ነው ተግባራዊ የሆነው የሀገራችን የጤና ፖሊሲ ዘመኑን በሚዋጅ ቴክኖሎጂ መሰረት ባደረገና በዓለም የላቀ እምርታ ያመጡ ሀገራት የሚከተሏቸውን መርሆችና ተግባራትን ከሀገራችን ነባራዊ ሁኔታ ጋር ባገናዘበ መንገድ ይሻሻላል። የጤና ዘርፍ በፌዴራል ስርዓቱ ውስጥ ወጥ በሆነ መንገድ የሚተገበርበት የአሰራር ስርዓት ይዘረጋል። የጤና ሴክተሩ ከፖለቲካ ፓርቲ አገልጋይነት ወጥቶ በሙያው የላቀ ደረጃ ላይ በደረሱ ሰዎች እንዲመራ ይደረጋል። በጤናው ዘርፍ ያሉ ኤጀንሲዎችና ማዕከላት ሚናቸውን ማሳደግና ለጤናው ዘርፍ ያላቸውን አስተዋጽኦ እንዲያድግ ይደረጋል። የከተማና የአርብቶ አደር ጤናን በተለየ ሁኔታ ለመምራት ለማቀናጀት በሚያስችል መንገድ
ሊያግዙ የሚችሉ ኤጀንሲዎች ይቋቋማሉ። የጤናው ዘርፍ ፋይናንስን በተመለከተ መንግስት በጤናው ዘርፍ ያለው የውጪ ድርሻ ሁለንተናዊ በሆነ መንገድ ይሻሻላል። ከዚህ አንጻር በአቡጃ ስምምነት ወይንም አቡጃ ዲክላሬሽን እና የዓለም ጤና ድርጅትን ምክረ ሀሳብ መሰረት ያደረገ ለዜጎች የነፍስ ወከፍ ወጪ እንዲሻሻል ይደረጋል። ይህም ሲሆን ጥቅል የጤና ወጪን ከጂዲፒ አንጻር ከ5% በላይ ማድረስና በዚህም ውስጥ የመንግስትን ድርሻ ከ50% በላይ ለማድረስ ይሰራል። የአገልግሎት ተደራሽነትና የጥራትን ለማሳደግ የሚያስችሉ ተጨማሪ እርምጃዎች ይወሰዳሉ። ከዚህ አንጻር የመሰረተ ልማት መሻሻል፣ ኢፍትሐዊ ተደራሽነትን ማጥበብ፣ ግዙፍ ሕክምና መሳሪያዎች መትከል የሚያስችል የጤና ተቋማት ግንባታና ማስፋፊያም ትኩረት የሚያደርግ የጤና ዘርፍ ካፒታል ፋይናንስ ስትራቴጂ ይተገብራል። የጤና ባለሙያዎች ለማበረታትና አገልግሎት ጥራትን ለማሻሻል አፈጣጠምን መሰረት ያደረገ የክፍያ ስርዓት ወይንም ፔይ ፎር ፐርፎርማንስ ይተገብራል። የጤናው ዘርፍ የፋይናንስ ስርዓትን ዘላቂና የተረጋጋ ለማድረግ የሚረዱ ተግባራትን ይፈጽማሉ። ከዚህ አንጻር የማህበረሰብ አቀፍ እንዲሁም የማህበራዊ ጤና መድህን ስርዓት ተግባራዊ ይደረጋል። መንግስት ከድህነት ወለል በታች ያሉ የማህበረሰብ ክፍሎች የጤና መድህን ሽፋን ወይንም ታርጌትድ ሰብሲዲ የምንለው ማለት ነው አገልግሎት ይሰጣል በተግባራዊ ማለት ነው። የጤና መድህን ስርዓቱን ለመደጎም የወጣ የነበረውን የ10% ድጎማ ጀነራል ሰብሲዲ ወደ 15% በማሳደግ የጤና መድህን ስርዓቱ ዘላቂና የተረጋጋ ይደረጋል። የመድኃኒት ቴክኖሎጂና ሌሎች ግብዓቶችን በተመለከተ የመድኃኒት ሕክምና መሳሪያና ግብዓቶች ምርት በሀገር ውስጥ ለማከናወን የሚያስችል ሁለንተናዊ ድጋፍ ለባለሀብቶች ይሰጣል። በህሙማን እና በጤና ተቋማት ላይ ከፍተኛ ኢኮኖሚ ጫና ለሚፈጥሩ የጤና እክሎች እንደነ ኩላሊት፣ ልብ፣ ካንሰር ወዘተ ህመሞች የግብዓት አቅርቦት መንግስት ልዩ ድጋፍ ያደርጋል። የባህል ሕክምናና አገር በቀል እውቀቶችን ለማዘመን የሚያስችል ተግባራት ይከናወናሉ። የምግብ መድኃኒትና ሌሎች ግብዓቶችን ጥራት የማረጋገጥ ተቀዳሚ ተግባር የሚደረግና በቴክኖሎጂ ታግዘው የሚተገበር እንዲሆን ልዩ ትኩረት ተሰጥቶ ይሰራል። አገልግሎት አሰጣጥን በተመለከተ የጤና ስርዓቱ የበሽታ መከላከል መሰረት ያደረገ የማህበረሰቡን ጤና ነክ ክህሎት ወይም ሄልዝ ሊተረሲ በሚያሳድግ የጤና ማህበራዊ ወሳኞች ሶሻል ዲተርሚናንትስ ኦፍ ሄልዝ ምንለው ማለት ነው ማዕከል ባደረገ መንገድ ይደራጃል። በማህበረሰብ ደረጃ የሚሰጡ የበሽታ መከላከልና የፈውስ ሕክምና አገልግሎቶች ለማስፋትና ተደራሽ ለማድረግ የሚያስችል የጤና ተቋማዊ መዋቅር ይዘረጋል። በዚህ ሂደት በጤና ጣቢያና በጤና ኬላ መካከል ያሉ መለስተኛ የጤና ተቋማት ይደራጃሉ። ተደራሽ ባልሆኑ የገጠር እና አርብቶ አደር አካባቢዎች የጤና አገልግሎትን ለማዳረስ ተንቀሳቃሽ የጤና አገልግሎት ወይንም ሞባይል ሄልዝ ሰርቪስ ምንለው ማለት ነው ስርዓት በበቂ ግብዓትና አደራጀት እንዲሰጥ ይደረጋል። የመሰረታዊ የጤና አገልግሎት አይነት የመስጫ ደረጃና ይዘት በማሻሻል የመንግስት አገልግሎት የመስጠት ኃላፊነት የማስፋት ተግባር ይከናወናል። ጥራቱን የጠበቀ ወጪ ቆጣቢ ፍትሐዊና ተደራሽ የጤና አገልግሎት ስርዓት ይደራጃል። የጤናው ዘርፍ ሰራተኞችና ባለሙያዎችን በተመለከተ የጤና ባለሙያዎችን እውቀትና ክህሎት ለማሳደግ የሚያስችል ተከታታይ የስራ ላይ ስልጠናዎችና የደረጃ እድገት ማሻሻያዎች ተግባራዊ ይደረጋሉ። የጤና ባለሙያዎችና ሰራተኞችን ለማበረታታት የሚያስችሉ ገንዘብና ገንዘብ ነክ ያሉ ማበረታቻዎች ይዘረጋሉ። ይህም ስርዓት የስራ አፈጻጸምን፣ የአገልግሎት መስጫ አውዶችን፣ የአገልግሎት ጥራትና ወዘተ መሰረት ያደረገ እንዲሆን ይደረጋል። የሰው ሀብት ልማት ስርዓቱን አዳዲስ ቴክኖሎጂንና አገልግሎት ይዘቶችን ባማከለ መንገድ የሚሰራበት ሂደት ይዘረጋል። የጤና መረጃ ስርዓትን በተመለከተ የጤና መረጃ የሚያፈልጉ ተቋማት የተሻለ አቅም እንዲኖራቸው በማድረግ በየደረጃው ያሉ የጤና ተቋማት መረጃን ለውሳኔ አሰጣጥ መጠቀም የሚችልበት አሰራር ይዘረጋል። የጤና ስርዓቱ የሚያመነጨው መረጃ እውነታን መሰረት ያደረገና ጥራቱን የተጠበቀ እንዲሆን የሚያስችል መረጃ አሰባሰብ፣ አያያዝና አጠቃቀም ስርዓት ይፈጠራል። የጤና መረጃ ቴክኖሎጂ የታገዘ ዲጂታል እንዲሆን የሚያስችል ከፍተኛ ኢንቨስትመንት ይደረጋል። የማህበረሰብ ተሳትፎን በተመለከተ የግል የጤና ተቋማት ሚና እንዲያድግ የሚያስችሉ አሰራሮችን ይዘረጋሉ። በዚህ ረገድ አገልግሎት አሰጣጥ ሂደት የመንግስትና የግል ተቋማት በትብብር በቅብብሎች መስራት የሚያስችላቸው አሰራር ይዘረጋል። የጤና ሙያ ማህበራት በጤና ዘርፍ እድገት ላይ ያላቸው ተሳትፎ ማሳደግ የሚያስችሉ ተግባራት ይከናወናሉ። ከነዚህም መካከል የሙያ ማህበራት በጤና ሙያ ስታንዳርድ ዝግጅት፣ ምዘናና ሙያ ማረጋገጫ የመስጠት ተግባራት ላይ ጉልህ ሚና እንዲኖራቸው ይደረጋል። በጤናው ዘርፍ የበጎ ፈቃደኞች፣ ተጽዕኖ ፈጣሪ ማህበረሰብ መሪዎች፣ ወጣቶችና ሴቶች ሚና
ሊያሳድጉ የሚችሉ ተግባራት ይሰራሉ። ምልክታችን ብዕር ነው። ብዕርን ይምረጡ። ነጻነትና ነጻነት እኩልነት ፓርቲ ማለት ነው። ነጻነትና እኩልነት ሰዓቱን ተጠቅሟል። ኢሶዴፓ 10 ደቂቃ አላችሁ። እሺ አመሰግናለሁ። መላው የክልላችን ሰባተኛው ሀገራዊ ምርጫ መራጮች እንኳን ለዚህ ለታላቁ ምርጫ ሂደት በሰላም አደረሰን እያልኩ ባጭሩ የኢሶዴፓን ጤና ፖሊሲ ለማቅረብ ይፈልጋለሁ። ያው ጤናን ስናስብ ጤና ከሁሉም ዘርፍ የሚገናኝ አምራችና ሌሎችን ተግባራትን ሊሰሩ የሚችሉ ሰዎች ጤና ካላቸው ስለሆነ ይሄ በሁሉም ዘርፍ ጋር የሚገናኝ ስለሆነ ከዘርፉ ጋር አያይዘን እቅዳችን አቅደናል ማለት ነው። ስለሆነ ጤና ፖሊሲያችን አንደኛው እኛ ማድረግ ያሰብነው ወይም በፕሮግራማችን ያካተትነው ተከታታይ ያላቸው በሽታን የመከላከልና በቁጥጥር ተግባራት ላይ ሰፊው ትኩረት እናደርጋለን። ይህንን አጠናክረን እንቀጥላለን ማለት ነው። ሌላው የጤና ተቋማትን በቂ ትኩረት በመስጠትና ብቃት ባላቸው ባለሙያዎች የሕክምና መገልገያ መሳሪያዎች ጋር እናደራጃለን። ይሄ አሁን እንደሚታየው ሳይሆን ብቁ መሳሪያዎችን መሳሪያን የሚጠግኑ መሳሪያ ላይ የሚሰሩ ሰዎች በየሆስፒታሉ በየጤና ጣቢያው የተጎለተው መሳሪያን የሚጠግኑ የሚሰሩ ጤናችንን የሚጠብቁ የባለሙያ አደረጃጀት ጭምር አክለን ጤናውን ውጤታማ እናደርጋለን ማለት ነው። ሌላው የጤና ኢንሹራንስ ስርዓታችን ለሁሉም ፍሪ በሆነ መንገድ ነው። ገንዘብ አንፈልግም። ፍሪ በሆነ መንገድ ሀብት አሰባስበን እናቀርባለን። ለግማሹ አድርሰን ለግማሹ የምንከለክልበት ኢብን እንኳን አሁን ብልጽግና እንደምተገብረው ለባለ ሀብቱ ቅድሚያ ሰጥቶ ለነጋዴ ሰጥቶ ለጤና ባለሙያዎች ብቻ ሰጥቶ ሌላው መንግስት ሰራተኛ ባዶ አድርጓል። ስለዚህ ይህ ስርዓት የሚቀረብ ስለሆነ ሁሉም መንግስት ሰራተኛውም አርሶ አደሩም ሌሎች ነጋዴዎችን በነፃ የጤና ስርዓት ኢንሹራንስ ስርዓትን ተጠቃሚ እንዲሆኑ እናደርጋለን ማለት ነው። ከዛ ቀጥሎ የሕክምና ባለሙያዎች ለሚያበረክቱ አስተዋጽኦ ምንም ሳይጉላሉ ሳይጨነቁ ሜዳ ላይ ሳይወጡ በቂ የሆነ ኢንሰንቲቭ እንሰጣቸዋለን። ይሄ ዲዩቲ ክፍያን በማጨው ሳይሆን ይሄንን እነሱ በሰሩት ልክ እንከፍላለን። ደሞዛቸውንም በትክክል በጥናት በተበታ መንገድ ዶክተር ማግኘት አለበት፣ ነርስ ማግኘት አለበት፣ ሌላው ማግኘት አለበት ስኬል በልዩ ሁኔታ በማስጠናት ይሄንን የምናመቻች ነው የሚሆነው፣ ምንም ቁጣ ሳይከሰት ማለት ነው። ሌላው ህብረተሰባችን ቅድሚያ ስለምናደርግ እንዝላል የሆኑ ባለሙያዎች በጤና ስርዓት ላይ ብልሽት የሚያስከትሉ የሚያመናጭቁ ካሉ እርምጃ እንወስዳለን። ምንም ጉዳይ አንልም ማለት ነው። ጤና ባለሙያዎች ቃል ገብተዋል። በቃላቸው ልክ መመሪያ ይወጣል። በዛ መመሪያ መነሻ ህብረተሰብን በትክክል እንዲያገለግሉ ተደርጎ ህግ ስለሚዘጋጅ በዛ ልክ መመሪያዎችን አውጥተን ተግባራዊ እናደርጋለን። ምንም ጩኸት በጤና ስርዓት እንዳይከሰት እናደርጋለን ማለት ነው። ከዛ ውጪ በከተማም ሆነ በገጠር አካባቢዎች ጤናን የሚጎዱ ነገሮች ላይ እንዋጋለን። ምንም ርህራሄ ሳናደርግ ኳረንታይን ስርዓታችን ከመድኃኒት ጋር ከምን ጋር ይዘው የሚገቡ ሰርጎ ገቦች አሉ። አሁን በየቦታው በሽታን እየተላመደ ነው። እንግዲህ ተላላፊ በሽታዎች በየቦታው እየተስፋፉ ስለሆነ ይሄ በህዝቦቻችን ላይ ጤና ጉዳት እያመጣ ስለሆነ ለዚህ ከፍተኛ ቁጥጥር እናደርጋለን። የውሃ ስርዓታችን በጣም በትኩረት እንሰራለን። ይሄ አሁን ትናንት እኔ በሚዲያ እንዳየሁት 81 ሚሊዮን ህዝብ ውሃ ተጠቃሚ ሆኗል ይላል። እኔ እንደ ዞናችን ንብ እንኳን ከመጣ ነው አካባቢ ብናይ 30% አይደርስም ይሄን ውሃ ተጠቃሚ። ስለዚህ ጎርፍ ለሚጠጣው ህዝብ ቦምባ ውሃ እናመቻቻለን። በትክክል በተገቢው እንዲጠጡ እናደርጋለን። ይሄ በአፍ የምናወራው ሳይሆን በፎቶሾፕ የምናሳየው ነገር ሳይሆን ይሄ በስርዓት ለህብረተሰባችን በማራራት የወጣ ነው። ህብረተሰብን ምንም ውሃ እንዳይጠማቸው አድርገን የጤና ስርዓታችን እናስተካክላለን ማለት ነው። ከዛ ውጪ ጤና
ከላዎች እዛው አካባቢው ላይ ያለው በትክክል በተደራጀ መንገድ ለህዝባችን ሳይጉላሉ አሁን የመንገድ ችግር ስላለ ምን ችግር ስላለ ይህንን ወጥቶ ጤናቸውን መታከም ያልቻሉትን ጤና ጣቢያ እዛው ጤና ክልል ላይ ጤና ኤክስቴንሽኖችን በትክክል ኳሊፋይ በማድረግ እነሱ እዛ እንዲጠቅሟቸው የመጀመሪያ እርዳታም ይሁን ሌሎች ህክምና ነገሮችንም እንዲያደርጉ ካፓሲቴት እናደርጋቸዋለን ማለት ነው። ከዛ ቀጥሎ ተላላፊ ያልሆኑ በሽታዎች በአካባቢያችን ወይም በሀገራችንም በክልላችንም እየሰፋ ነው ያለው። ነገር ግን የምናከላከልበት ምንም መንገድ የለንም። ያ ምንድን ነው? አሁን ካንሰር ሰው ቢታመም ሌላ ክልል ሄዶ ኢትዮጵያ ውስጥ ራሱ ጥቂት ቦታዎች ያሉ ስለሆነ ይሄንን በስፋት በተጠና መንገድ ህዝቡ በአካባቢው በአቅራቢያው ላይ እንዲያገኝ ይሄን ተቋማትን በከፍተኛ ሁኔታ ለመስራት አስበናል ማለት ነው። ስለዚህ ይሄንን እናደርጋለን። ከዛ ውጪ ለምርምር ስራ በጣም ትኩረት እናደርጋለን። ያ ምንድን ነው? አሁን እየተረሱ ያሉት አባቶቻችን የሚጠቅሙ ጎጂ ሳይሆኑ ባህላዊ መድኃኒቶች አሉ። ለህፃናት ለእናቶች የሚጠቀሙት ለሌላም የምንጠቀማቸው እነዚህን በትክክል ሳይንሳዊ በሆነ መንገድ በተጠናው መንገድ በማጥናት ይሄንን ለህብረተሰባችን ፋብሪካዎችን በመገንባት እንዲጠቀሙ እናደርጋለን። መድኃኒት ፋብሪካዎች እንዲገነቡ አድርገን እነዚህን የምርምር ስራዎች ሰርተን ለህዝባችን እናቀርባለን፣ አፎርደብል በሆነ ፕራይስ ማለት ነው። ከዛ ውጪ የግል ህክምና ተቋማትን በጣም ፈትሸን ያሉት ሪሶርሶችን ያሉት ባለሙያዎችን ያለው ተቋምን ሁሉ አይተን እንጂ በሜዳ ላይ በገፍ አንዘረጋቸው። ምክንያቱም ይሄ በየቦታው ያለው ህዝቡ ኢብን እንኳን ያልተማረው ህዝብ ሲጠይቅ መድኃኒት የሚሰጥ መሆን የለበትም። ይሄንን ይህ ስርዓት እንዲቀረፍ እናደርጋለን ማለት ነው። ሌላው ስነምግባራቸውንም በትክክል እናደርጋለን። ለጤና በገቡት ውል መነሻ ጤናን እንደሚሰራ ሰራዊት አድርገን እንገነባቸዋለን ማለት ነው። ስለዚህ ለዛ ልዩ ትኩረት በማድረግ እንሰራለን። ሌላው የግል ባለሀብቶች ወይም ግብረሰናይ ድርጅቶች በጤናው ዘርፍ ተሳትፏቸው እንዲጨምር እናደርጋለን። ይህንን በፍቅር አካባቢያችን አገራችን የሚደግፉ ግብረሰናይ ድርጅቶችን ፕሮጀክት በመቅረጽ በተለያዩ ነገሮች በማድረግ ይህንን አካባቢያችን ላይ ጥሩ የጤና ስራ እንዲሰሩ ተቋማትን እንዲገነቡ እናደርጋለን ማለት ነው። ሌላው ከስርዓተ ምግብ ጋር ፉድ ኤንድ ኒውትሪሽን ሴኩሪቲ ሊረጋገጥ የሚችለው አሁን ከብልጽግና ፓርቲ እንደሰማነው እነሱ እንደሚሰሩት አይደለም። አሁን ሰው በተለያዩ ሁኔታዎች ሜዳ ላይ ወጥቷል፣ ተርቧል። በተራበበት ምግብ ስርዓተ ምግብ ዋስትና እያረጋገጥ ነው ማለት አይቻልም። ኢብን እንኳን ፉድ ሴኩሪቲንም ማረጋገጥ አልተቻለም። ሰው በቀን 3-4 መብላት ሲችል በዛ ላይ 6-9 ምግብ በአንድ ገበታ ላይ ሲገኝ ስርዓተ ምግብ ተሻሽሏል ተብሎ ሊወሰን ይችላል። ይሄንን በተገቢው በስራችን ላይ ሰርተን እናሳያለን ማለት ነው። ስለዚህ ይሄ በፕሮግራማችን ውስጥ ያለ ነገር ነው። ይሄንን አጠናክረን እንቀጥላለን ማለት ነው። ሌላው ወረርሽኝን በጥናት እንፈታለን እንጂ ከተከሰተ በኋላ ለዛ አካባቢ ሰው ጮሆ በቃ የሆነ አካባቢው ከቀወጠ በኋላ ሚዲያ ላይ ከወጣ በኋላ ሄደን የሆነ እርገብ የሚያደርግ ስራ አንሰራም። ስለሆነም ይህንን በጥናት እያንዳንዱ አካባቢ ላይ ምን ይከሰታል የሚለውን ፕሮአክቲቭ ምላሽ እንሰጣለን ማለት ነው። ስለዚህ ይሄ በፕሮግራማችን ውስጥ ልዩ ትኩረት የተሰጣቸው ነገሮች ናቸው። እነዚህ አደንዛዥ እጾችን፣ ሌሎችን የሚሰሩ ሰዎችን አጥብቀን እንከታተላለን። እያንዳንዱ አምራች ዜጋ እንዲፈጠር፣ ጤናማ ሰው እንዲፈጠር ኢትዮጵያ ላይ እናደርጋለን ማለት ነው። ስለዚህ እንደ ጠቃላይ የኛ ፖሊሳችን ይሄን ይመስላል። ምልክታችን እንግዲህ ይሄ በሁሉም ሰው ቤት አለ። አሁን ያለው ነባራዊ ሁኔታ እንግዲህ ከዚህ አልወጣንም። ስለዚህ ከዚህ ስንወጣ የተሻለ አድርገን ልናቀርብ እንችላለን። ግን በዚህ ደረጃ ላይ ስላለን ይሄ የአንድነት፣ የዲሞክራሲ፣ የሰላም ምልክታችን በሁሉም ቤት ላይ ያለው ባትሪ የእጅ ባትሪ ይምረጡ የምርጫ ምልክታችን ስለሆነ አመሰግናለሁ።
ኢሶዴፓ በ10 ደቂቃ የፖሊሲውን ዝርዝር ሀሳብ አቅርቧል። ሶስተኛው ምዕራፍ ላይ ነው የምንገኘው። ሶስተኛው ምዕራፍ ደግሞ ተፎካካሪ ፖለቲካ ፓርቲዎች እርስ በርስ ጥያቄ የምታነሱበት እንደዚሁ ከዚሁ ከመድረክ መሪው ጥያቄ የሚነሳበት ነው የሚሆነው። ለዚህ መርሃ ግብር 2 ደቂቃ አላችሁ እያንዳንዳችሁ። ቀደም ሲል በወጣው የዕጣን ዕድል መሰረት ኢሶዴፓ 2 ደቂቃ አላችሁ። ተፎካካሪ ፖለቲካ ፓርቲዎች ጥያቄ ማቅረብ ትችላላችሁ። እሺ፣ አመሰግናለሁ። አንደኛው ጥያቄ እኔ መጠየቅ የሚፈልገው ብልጽግና ፓርቲን ነው። የሞት ምጣኔ ከ65 እስከ 68% አድርሰናል ይላል። ነገር ግን እንደ አካባቢያችን ይሁን እንደ ክልላችን አሁን እኛ እያየን ያለነው የእናቶች ሞት፣ የህፃናት ሞት ኢቭን እንኳን በሆስፒታሎች በከተማ ደረጃ ራሱ እየጨመረ ነው ያለው። ይሄ እንዴት አይታችሁ ነው? ወይ በቁጥር ነው ወይስ ይሄ በተገቢ ሁኔታ በመሬት የሌለው ነገር እንዴት ነው ያቀረባችሁት የሚለውን ጥያቄ አነሳለሁ። ከዛ ውጪ መንግስት ሰራተኛን ጤና መድን ተጠቃሚ እንዳይሆን የከለከላችሁበት ከነጋዴ መንግስት ሰራተኛ ሀብታም ነው ወይስ እንዴት ነው ደሃው መንግስት ሰራተኛን ያገለላችሁት? ይሄን እንድትመልሱ እፈልጋለሁ። ከዛ ውጪ ጤና መድን ጥሩ ነው፣ እኛም እንደግፋለን። ግን አገልግሎት አሰጣጥ በጣም ቀርፋፋ ነው። ያው ምንድነው በተቋማት ውስጥ ለብልጽግና ቀጥታ እየሰራ ያለ ስለሆነ እኔ ለብልጽግና ነው እያቀረብኩ ያለሁት። ይሄ ምንም መድኃኒት የላችሁ ከውጭ እየገዙ ናቸው። ብር ሰጥተው ብር ከውጭ እየገዙ ስለሆነ ይህንን የኢኮኖሚ ብክነትም እያስከተላችሁ ስለሆነ ይሄኛውን እንድትመልሱልኝ ነው። እሺ፣ አመሰግናለሁ። ጥያቄ ለብልጽግና ፓርቲ ነው። የአምቡላንስ አጠቃቀም በተመለከተ አምቡላንስ ያው በታችኛው መዋቅር እንደሚያስፈልግ ያው እናምናለን። እኛም ግን እየተጠቀሙ ያለው እናቶች ናቸው ወይ የሚለው መልስ ፈልጋለሁ። እየተጠቀሙ ያሉ አምቡላንስን ለወሊድ እናቶች ተጠቃሚ እያደረገች ነው ወይስ አይደለም የሚለውን ጥያቄ ነው። ሌላው ብዙ ባለሙያዎች እንደመረቁም ስራ እንደሚይዙ ያው ማኒፌስቶ ላይም ወጥቷል። ግን የተመረቁ ስራ የያዙ ባለሙያዎች አሉ ወይ አሁን የሚለው ጥያቄ ነው። ሌላው ጥሩ ዶክተሮች ህዝብን እያገለገሉ ወደ ሌላ ቦታ እየወጡ ናቸው። ለጥያቄ የተፈቀደውን ሰዓት አጠናቋል። ብልጽግና ፓርቲ 2 ደቂቃ አላችሁ። አመሰግናለሁ። እኔ የማነሳው ጥያቄ ለሶስቱም የተፎካካሪ ፓርቲዎች ነው። ከብልጽግና ፓርቲ የተለየ ምን አይነት የጤና ስርዓት አላቸው? በተለይ የጤና ስርዓት አገልግሎት ደረጃችሁ ምን ሊሆን ይችላል? ምን አላቸው የሚለው ነገር ነው። ሁለተኛው ከብልጽግና ጋር የተያያዘ በተለይ የጤና ፋይናንስ አቅምን ለማጎልበት ምን አማራጭ ይዛችሁ አሁን ብልጽግና የተከተለ ካለ ተሻለ አማራጭ ምን አላችሁ የሚለው ነገር ነው። ጥያቄ ለማን ነው? ለሶስቱም ፓርቲዎች ነው። ሶስተኛ ጥያቄ በተለይ አዳዲስ ወረርሽኞች ቢከሰቱ ያንን መከላከል የምትችሉበት የፖሊሲ አማራጭ አላችሁ ወይ? በተለይ አሁን በቅርቡ ጋር ተከሰተ እንደ ማርበርግ አይነት ሌላ ወረርሽኝ ቢከሰት ይህን ሪስፖንድ ለማድረግ ምን ያህል አማራጭ አላችሁ? ሌላው ማንሳት የፈለግኩኝ በተለይ የመድኃኒት አቅርቦት ችግር በተግባር ለመፍታት ፖሊሳችሁ በምን መንገድ ለመፍታት ነው ያሰባችሁ ያለው ነገር ነው። ሌላ መጨረሻ ላይ ማነሳው ስፔሻሊ ለትብብር ለኢትዮጵያ ፓርቲ ነው። ፕሮግራማችሁ ላይ አንቀጽ 9.1 ላይ ክትባትን በተለይ ተላላፊ በሽታዎችን ክትባትን በዘመቻ እናስከዳለን የሚል አስቀምጣችኋል። ይሄን ከመደበኛው ስራ አቁማችን ወይ ክትባትን በዘመቻ የምታስከዱት በዚህ መንገድ ውጤታማ ስራ ክትባትን ሁሌ በየወሩ ልታደርጉ ነው ወይ ፕሮግራማችሁ ላይ ያካታሉት የሚለው ነገር ነው። አመሰግናለሁ። ብልጽግና ፓርቲ 2 ደቂቃውን ተጠቅሟል። ነጻነትና እኩልነት 3 ደቂቃ 2 ደቂቃ አላችሁ። አመሰግናለሁ። ለብልጽግና ፓርቲ ነው ጥያቄ። ቅድም በሀሳባቸው ላይ የጤና ዘርፍ 68 ከፍ እንዲል አድርገናል የሚል ሀሳብ ነበርና እውነት አሁን ባለው ሁኔታ የሀገራችን ህዝቦች በዚህ በቀጣይ ስርጭት ላይ ይከታተሉናል። ስለዚህ እውነት ነው ወይ እንደ ጤና ተቋም እውነት ብንናገር አሁን ባለው ተጨባጭ ሁኔታ ህዝባችን ያለበት የጤና ችግር ከፍተኛና ለሞት የሚዳረግ የጤና ሁኔታ ነው ያለ። በተለይ የአርብቶ አደሩን ክፍል ከወባ ወረርሽኝ ጋር ተያይዞ ያለ ባለፈው 2017 አካባቢ እንደ ደቡብ ምዕራብ ኢትዮጵያ ብንወስድ የምዕራብ ኦሞ ዞን ህዝብ አልቋል በወባ ወረርሽኝ።
በተለይ ስለዚህ በዚህ አካባቢ የተሟላ የሕክምና አገልግሎት ተደራሽ አድርገናል የሚለው ጥያቄ ማለት ሐሳብ ለኔ ጥያቄ ግልጽ አይደለም። ግልጽ እንዲደረግልኝ እፈልጋለሁ። ምክንያቱም ህዝባችን እየታዘበን ስለሆነ ማለት ነው። ሌላው የመንግስት የጤና ተቋማት ሌብነት የበዛበት ተቋማት ነው። ለህዝብ ተገዝቶ የሚመጣ የመድኃኒት አቅርቦት በተዘዋዋሪ ወደ ውጭ ይወጣል። ህዝብ እንዲበዘበዝ ይደረጋል። ጤና ተቋም መጥቶ መድኃኒት ለማግኘት ውጭ ግዛ ይባልና ሄዶ በውጭ ይገዛል። አሁን በተጨባጭ የሚታየው ሁኔታ ነው ያለ። በዚህ ልክ ብልጽግና በሚለው አይደለም የጤና ሁኔታ። ስለዚህ አመሰግናለሁ። ነጻነትና እኩልነት ለጥያቄ የተፈቀደለትን ደቂቃ ተጠቅመዋል። ትብብር ለኢትዮጵያ አንድነት 2 ደቂቃ አላችሁ። አመሰግናለሁ። እኔ ጥያቄ ቀጥታ ለብልጽግና ነው። ምክንያቱም አሁን በተግባር እየከወነ ያለው እሱ በመሆኑ አሁን የቀረቡት ዳታ በወንድሜም ተነስቷል። እኔ እናቶች ሞት ብቻ ሳይሆን እንደው አያይዘው እነሱ ወደ መልሱ ስመጣ እንትን ላይ የሕክምና ባለሙያተኞችን አስመልክቶ ይሄ ብሬን ድሬን አገራችን ለነዚህ የሕክምና ባለሙያዎች ብዙ የህዝብ ሀብት ፈሶባቸዋል ለማስተማር ጥያቄዎቻቸውን አቅርበዋል። በተገቢው በሰላማዊ በማህበራቸው በኩል የተሰጣቸው መልስ አጥጋቢ ነው ትላላችሁ? ወዴት እየተገፉ ነው ያሉት? አሁንስ በየተቋማቱ በየሕክምና ተቋማቱ እየተሰጠ ያለው የባለሙያው ተነሳሽነት እንዴት ትገመገሙታላችሁ? ምክንያቱም እኛ ህዝቡ በተግባር እያየ ነው። ሆስፒታል ሲሄድ ጤና እንትን ሲል ያየ ነው። በኩርፊያ ላይ ናቸው። ይህ የምናውቀው ነው። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል አሉ። ምናልባት እነሱ ኩርኩም ፈርተው እንትን ብለው ሊገቡ ይችላሉ። ነገር ግን ትክክለኛ ህብረተሰቡ ማግኘት የሚገባውን ሕክምና እያገኘ ነው ወይ? እየተመናጨቁ እንትን ይሉ አሉ። ግማሹ ቢጠየቅ የማይናገር አለ። ከዚህ አንጻር እናንተ የተሰጠው መልስ ለነዚህ አግባብ የሆነ ጥያቄ ጠይቀዋል። የሚከፈላቸው እንትን በሊስት ነው በአፍሪካ ደረጃ እንኳን ስናይ። ይህን እንዴት አያችሁት ነው? ሁለተኛው ቅድም አዳዲስ በሽታ ቢከሰቱ ብላል። እናንተ ለነባሩ ወባ ምን አደረጋችሁ? መከላከሉ ላይ ምን ሰራችሁ? በጀት ርጭት ላይ ከዚህ በቀደም እኔ ያውቃለሁ በኢህአዴግ ጊዜ ርጭት ይከናወናል በየጨፍ ጥያቄ የተፈቀደለትን ደቂቃ ተጠቅሟል። ሁላችሁም ተፎካካሪ ፖለቲካ ፓርቲዎች እንግዲህ ጥያቄዎችን ተጠያይቃችኋል። ግልጽነት የሚያስፈልጉ ግን የተወሰኑ ጥያቄዎችን ለአራታችሁም ተፎካካሪ ፖለቲካ ፓርቲዎች ያነሳለሁ። ኢሶዴፓ የጤና ባለሙያዎች ቃል በገቡት መሰረት ተግባራቸውን ሊወጡ ይገባል ካለ በኋላ በጤና ስርዓቱ ላይ ምንም አይነት ጩኸት እንዲኖር አንፈልግም፣ እርምጃ እንወስዳለን ይላል። ምን አይነት እርምጃ ነው? የመብት ጥያቄ ያላቸው የጤና ባለሙያዎች ጥያቄዎቻቸውን እንዴት ነው ልትመልሱ የምትችሉት? እዚህ ጋር ማብራሪያ ብትሰጡ። ሌላው ደግሞ ወረርሽኝ በጥናት እንፈታለን ይባላል። ድንገተኛ ወረርሽኞች አሉ። ወረርሽኝን በጥናት መፍታት ይቻላል ወይ? ሳይከሰት እንዴት ነው መከላከል የሚቻለው? እዚህ ጋር ግልጸኝነት ስለሚያስፈልግ እሱ ላይ ግልጽ ብታደርጉ። ብልጽግና ፓርቲ ወደ 878 የጤና ተቋማት በክልሉ ስር እንዳሉ ቅድም ገልጸዋል እና የእናቶች ቀዶ ጥገናን እስከታችኛው እርከን ድረስ ስለማውረዳቸው አንስታቸዋል። ምናልባት በፖሊሲያችሁ ውስጥ በጤና ተቋማት ላይ ለሚያጋጥሙ የመሰረተ ልማት ጉዳዮች ፖሊሲያችሁ ላይ የተካተተ ነገር የለም። ቀዶ ጥገና ሲደረግ መብራት ያስፈልጋል፣ ውሃ ያስፈልጋል። ከመሰረተ ልማት ጋር ተያይዞ ደግሞ ጤና ተቋማት ላይ ብዙ የሚነሱ ጥያቄዎች አሉ። ምን አይነት አማራጮችን ትከተላላችሁ? ከዚህ ውጭ ደግሞ ክልሉ ድንበር ተጋሪ ነውና ድንበር አካባቢ የጤና ቁጥጥር ላይ የምትከተሉት ፖሊሲ ምንድን ነው የሚለው ነገር ላይ ማብራሪያ እንፈልጋለን። ነጻነትና እኩልነት የጤና መድን ሽፋን ተግባራዊ ይደረጋል ይላል። አሁን ላይ ካለው የተለየ ነው? እናንተ የምትከተሉት የጤና መድን ምን አይነት ነው? አሁን ላይ የጤና መድን ሽፋን እንዳለ ይነገራል። የእናንተ የጤና መድን ሽፋን ተግባራዊ ይደረጋል ሲል አዲስ ነገር ነው መሆን ያለበት ብለን እናስባለንና ምን አይነት የጤና መድህን ነው? ትብብር አንድ ጥያቄ ይኖረኛል። የህፃናት ሞትን እንቀንሳለን የሚል ጥቅል ነገር አለና በተለይ ሁለተኛው አጋማሽ ላይ ፖሊሲውን ያስተዋወቀው የፓርቲው አባል ያነሱት ነው። ከየት ወዴት ነው የሚቀንሰው? መነሻ አሃዛችሁስ ምንድን ነው? መጀመሪያ የት ነበረ?
እናንተ ከየትስ ወዴት ነው የምትቀንሱት የሚለው ነገር ታነሳላችሁ። ቀደም ሲል በወጣው የዕጣ ድልድል መሰረት ኢሶዴፓ 8 ደቂቃ አላችሁ ለተጠየቁ ጥያቄዎች ምላሽ ለመስጠት። እሺ፣ አንደኛው ጥያቄ ከብልጽግና የቀረበ የጤና ፋይናንስ ፕሮግራም አማራጭ ምን አዲስ መንገድ አላችሁ ተብሎ ቀርቦልናል። ለዚህ ቅድምም ብያለሁ። አማራጭ እኛ ሀብት አሰባስበን ከተለያዩ አቅጣጫ ሀብት አሰባስበን በነፃ እናቀርባለን ብለናል። ሄልዝ ኢንሹራንስ ፕሮግራም ማለት ነው። እነዚህ እነሱ ከፍሎ ሳይሆን እኛ በነፃ እናቀርብላቸዋለን ብያለሁ። ስለዚህ ይሄ በዝርዝር በፕሮግራሞቻችን ያስቀመጥነው ነገር ነውና ይሄ አንደኛው ይሄ ነው። ሁለተኛው ከአዲስ ወረርሽኝ ብክለት ቢከሰት ምን እንዴት ማወቅ ይቻላል የሚለው ይሄ ይቻላል። አንዳንድ አስቸጋሪ ዓለም ተለዋዋጭ ሁኔታ ላይ ከሚመጡት ውጭ መደበኛውን ለምሳሌ የወባ በሽታ የሚከሰትበት ወቅት አለ። ይሄንን ዝናብ በዘነበ ዝናብ ደግሞ በሚነሳበት እያንዳንዱ አለው። ስለዚህ እዛው ወዲያው ዝግጅት አድርገን ህዝቡ እንዳይጎዳ እንዳይቸገር እንደዚሁ ቀድመን ባስቀመጥ ነው በጤና እንትን መሰረት ይህንን እንደዛ እናደርጋለን። ወረርሽኝ በዛ ልክ መከላከል ይቻላል። ግን ዓለም ውስጥ ጫና ፈጥሮ የሚመጡ ነገሮችን እንግዲህ አገራዊ ሁኔታ ዓለም አቀፋዊ ሁኔታ ስለሆነ ይሄን በዓለም የሚወሰን ነው የሚሆነው። ይህንንም ለመከላከል የራሳችን ቋታችን አስተካክለን እንጠብቃለን ማለት ነው። ስለዚህ ነባሮችን እንጂ አዳዲስ ለምሳሌ እንደ ማርበርግ አይነት ነገሮች ቢከሰቱ እናንተ ቀድማችሁ በጥናት ላይ የመፍታት ነገር የላችሁ ማለት ነው? አለን። ይህንን የጤና ምርምር ተቋሞቻችን ይደራጃሉ በየቦታው ማለት ነው። ስለኝ እኮ ወባ ነባር ነው፣ የትኛው ወቅት ላይ ሊከሰት ይችላል የሚል ተገማች ነው። እንደነ ማርበርግ አይነት ኮሮና ተገማች ሊሆን ይችል ይሆናል። ምክንያቱም ቀድሞ ሌላ አካባቢ ተከስቶ ስለነበር ነው። ማርበርግ እንደ ሀገር ለመጀመሪያ ጊዜ ተከስቷል። እነዚህን አይነት መሰል በሽታዎች እንዴት ነው በጥናት መፍታት የሚቻለው? እሱ እንዲያብራሩ። ኦኬ፣ ይሄ እኛ አሁን ተቋም አሁን ሃርመር ሃንሰን አሁን ኢትዮጵያ ላይ ያለው አይነት ተቋም በብዙ ቦታ እንትን እናደርጋለን። ቦርደር አካባቢ ላይ ይህንን የሚያጠኑ ቲምን እናደራጃለን። እኛ ማድረግ አለብን ማለት ነው። ሶ ሙሉ በሙሉ እንትን አጥጋቢ ምላሽ ላይሆን ይችላል፣ ግን እንደዚህ አይነት ነገር ቀድመን እናቅዳለን። አቅደን ተቋሞቻችን ባለሙያዎቻችን ኳሊፋይ አድርገን እናስቀምጣለን ማለት ነው። በዛ ልክ በጥናት የሚፈታ ነገር ነው። ሌላው እርምጃ አወሳሰድን በተመለከተ ቅድም እኔ ካነሳሁት ከፕሮግራሜ ካነበብኩት አንጻር እርምጃ የምንወስደው ሲመረቁ ጤና ባለሙያዎች ቃል ገብቶ ነው የሚመረቁት። ህዝብን በዚህ ልክ አገለግላለሁ ብሎ ቃል ኪዳን ሰደድ አድርጎ ነው የሚመጡት። ስለዚህ በዛ ልክ ህዝብን ማያገለግሉ ከሆነ ለህዝብ ቸል ያሉ ከሆነ ደንታ ቢሶች ከሆኑ ይህንን አስተዳደራዊ እርምጃ እንወስዳለን። ይህንን እንደዛ ነው የምናደርገው። ከዛ በኋላ በአስተዳደራዊ እርምጃ እየፈታን ነገሮችን እንሄዳለን፣ እንከታተላለን ማለት ነው። እኔ ያስኩት ይሄን ነው። የተለየ ፖሊሲ ምናላችሁ የሚል ከብልጽግና ፓርቲ የተነሳ ይሄ ከፋይናንስ ጋር ነው። ቅድም ያልኩት ማለት የፖለቲካ ፓርቲዎች ከኛ ጋር ነው እንጂ እናንተ ምን የተለየ አማራጭ ፖሊሲ በእርግጥ አሁን እኔ አስቀምጫለሁ። አሁን ብልጽግና ሄልዝ ኢንሹራንስን በክፍያ እንጂ በምን አይደግፍም። በቃ እኛ እንደግፋለን ብለናል። የኛ ፖሊሲ ከነሱ በዚህ ልክ ይለያል ማለት ነው ከብልጽግና። ኢሶዴፓ ለተጠየቁ ጥያቄዎች ምላሹን አቅርቧል። ብልጽግና ፓርቲ 8 ደቂቃ አላችሁ። አመሰግናለሁ። የተነሱ አጠቃላይ ጥያቄዎች የፖሊሲ ዳይሬክሽኖች ጋር አላይን ለማድረግ እሞክራለሁ ወይም ለማገናኘት እሞክራለሁ። ግን ጥያቄዎቹ ዝርዝር አፈጻጸም የሚመስሉ ናቸውና ከፖሊሲም ወረድ ያሉ ከስትራቴጂም ወረድ ያሉ ዝርዝር ተግባራት ጋር የተገናኙ ስለሆኑ ለሕዝባችን ግን ግልጽ ማድረግ ያለብንን ጉዳዮች ከዚህ እንደሚከተለው አቀርባለሁ። አንደኛው በህይወት የመኖር እድሜ ከ65 ወደ 68 ቁጥሩን ደግመዋለሁ፣ ከ65 እስከ 68 አሳድገናል። ይሄ የሞት ምጣኔ አይደለም። አንዳንድ ተፎካካሪ ፓርቲዎች 68ን የሞት ምጣኔ አድርገው ነው የወሰዱት። ስለዚህ ከግንዛቤ አንጻር ብለን እንወስዳለን። ለህዝባችን ግን
በህይወት የመኖር ዕድሜ ከ65 ወደ 68። ይሄ የኛ ጥናት አይደለም፣ ብልጽግና ያጠናው አይደለም፣ የኢትዮጵያ መንግስትም ያጠናው አይደለም። ዓለም አቀፍ ጥናቶች ናቸው የሚያሳዩት ይሄ። ስለዚህ ይሄ በህይወት የመኖር ዕድሜ ከፍ ማለት በጣም ዘርፈ ብዙ ፋክተሮች አሉ። በጤና ብቻ የሚመጣ አይደለም። በግብርና የሰራነው ስራ፣ በትምህርት የሰራነው ስራ፣ በሌሎች ተቋማትም ተቀናጅተን የሰራነው ስራ ድምር ውጤት ነው። ስለዚህ አንዱ የብልጽግና ውጤት ሆኖ ማሳያ የሚሆነው የሰዎች በህይወት የመኖር ዕድሜ ከፍ ማድረግ። ቅድም ከነጻነት ጥሩ ምስክርነት መጥቷል ከፓርቲው። በህይወት የመኖር ዕድሜ ለውጥ መጥቷል፣ ትክክል ነው። የእናቶችና ህፃናት ሞት ቀንሷል፣ ነገር ግን በቂ አይደለም የሚል ምስክርነት ተሰጥቷል። አሁን በሁለቱ ተፎካካሪ ፓርቲዎች መካከል የሀሳብ ግጭትም አለ። እውነታው ግን ዓለም አቀፍ መረጃው የሚያሳየው የእናቶች ሞት መቀነስ በትክክል አሳይቷል። የጨቅላ ህፃናት ሞት መቀነስ በትክክል አሳይቷል። ይሄ ደግሞ አሁንም ቢሆን በተሰሩ በጣም በርካታ ስራዎች፣ በዋናነት ደግሞ የጤና ኤክስቴንሽን ፕሮግራም በዓለም አቀፍ ደረጃ እውቅናም ጭምር ያገኘው በአህጉርም ጭምር ደግሞ ጥሩ ተሞክሮ የሆነ የአፍሪካ ሀገራት ምሳሌ የሚወስድበት የጤና ኤክስቴንሽን ፕሮግራማችን ነው። ይህን አሁንም አጠናክረን እንቀጥላለን። ከማህበረሰብ አቀፍ ጤና መድን አንጻር እንግዲህ ከተፎካካሪ ፓርቲው ከአንዱም የተነሳው በነፃ እናደርጋለን። እኔ ከመርሆም አንጻር የግንዛቤ ክፍተት ያለ ይመስለኛል። ኢንሹራንስ ነፃ አገልግሎት አይደለም። ኢንሹራንስ በባህሪው ድሃና ሀብታን የሚያመጣጥን ነው እንጂ ገንዘብ ጨርሶ ነው አለመሰብሰብን የሚፈቅድ አይደለም። ስለዚህ አንዱም ከግንዛቤ አንጻር ችግር ያለበት መሆኑን ነው። ይሄ የፖሊሲም ዳይሬክሽን ስትራቴጂ ነው፣ ስልት ነው። ስለዚህ ከዚህ አንጻር በደንብ ግንዛቤ መያዝ ያስፈልጋል የሚል እምነት አለን። ከጤና ተቋሞቻችን ወይም ከጤና ባለሙያዎቻችን አንጻር የተነሳው ክቡራን የክልላችን የጤና ባለሙያዎች እስካሁን ለከፈላችሁት ዋጋ ህዝባችሁ ያመሰግናችኋል፣ መንግስታችንም ፓርቲያችንም ያመሰግናችኋል። ከተገለጸው አንጻር ግን እንዝላል ባለሙያ በክልላችን እኛም የገመገምነው የለም። በሌብነት ደረጃም በአብዛኛው የምንገልጸው ጤና ባለሙያ የለም። ነገር ግን በአፈጻጸም ውስንነቶች በጣም ውስን የሆኑ ችግር ውስጥ የገቡ ባለሙያዎች ሊኖሩ ይችላል። እሱን በማረም በመምከር በመገሰጽ ወደ መስመር አስገብተን ወደ ስራ አስገብተናል። ከዚህ አንጻር አጠቃላይ ባለሙያ ሌባም አይደለም፣ እንዝላልም አይደለም። የሰው ህይወት በእጅ ውስጥ የያዘ ከመሆኑ ጋር ተያይዞ ክቡራን የጤና ኤክስቴንሽን ሰራተኞቻችን፣ ባለሙያዎቻችን ለነበረን እስካሁን ህዝባችንን ከወረርሽኝ ከመታደግ አንጻር ለከፈላችሁት ዋጋ ከልብ ፓርቲያችን ያመሰግናል፣ ህዝባችሁም እያመሰገነ ነው። ሌላው ከዚህ ጋር ተያያዥ የተነሳው መሰረታዊ የሆኑ የጤና ግንባታ በተለይ ከቀዶ ጥገና ጋር ተያይዞ እስከ ታችኛው መዋቅር ድረስ ተደራሽ እናደርጋለን። ጥሩ መሰረታዊ ጥያቄ ነው የተነሳው። የቀዶ ጥገና ማዕከላትን ወደ ታች ዲሰንትራላይዝ እናደርጋለን ስንል በዋናነት ጤና ጣቢያዎችን ማዕከል ያደረገ ነው። እንደተባለው አሁን ላይ ያሉ የጤና ጣቢያዎቻችን የኦአር ወይም የቀዶ ጥገና ክፍሎች የሏቸው። በከፍተኛ ደረጃ ሀብት በማሰባሰብ አሁን የጀመርነው በጤና ጣቢያዎች ላይ የቀዶ ጥገና ማዕከላትን የመገንባት በእቃ የማሟላት ባለሙያ የማሰልጠን በተገቢው መንገድ እየሰራ እንገኛለን። ስለዚህ የእናቶች ሞት አንዱ ስቃይ የሚሆነው የቀዶ ጥገና ማዕከላት ከቀበሌ የመራቅ ጉዳይ ከመሆኑ ጋር ተያይዞ ስለሆነ በቀበሌ ደረጃ በጤና ጣቢያ ደረጃ ተደራሽ የማድረጉንም ስራ እንሰራለን። ግንባታውን ብቻ ሳይሆን የሰው ኃይል ልማቱንም ጭምር የቀዶ ጥገና የሚሰጡ ከአንስቴዣ እና ከሌሎች ከቀዶ ጥገና ሙያ ጋር ተያያዥ የሆኑ ስልጠናዎችንም ጭምር አቅም የመገንባት ስራ እየሰራ እንገኛለን። ያንንም አጠናክረን እንቀጥላለን። በጣም ጠቃሚው ጥያቄ የተነሳው አንዱ ከድንበር ጋር ተያይዞ የእኛ ክልል እንደሚታወቀው ከደቡብ ሱዳን ጋር የሚያጎራበት ነው። ነገር ግን ራሱን የቻለ ደግሞ ከአገራት ጋር ያለ የድንበር ግንኙነት የበሽታ ቅኝት ስራዎች አሉ። ድንበር የለሽ የጤና ስራዎች አሉ። እነዚህ በዋናነት የበሽታ ቅኝት መተንተን፣ በቅኝቱ መሰረት የሚወጡ መረጃዎችን ጭምጭምታዎችን የመተንተን ምላሽ የመስጠት ስራ በተቀናጀ መንገድ በአጎራባች አካባቢ ያሉ አገራት በጋራ የሚሰሩት እንደ አገርም ደግሞ
ጥሩ ምሳሌ የሆኑ ስራዎችንም እየሰራን ያለንበት ሁኔታ አለ። ያንን በተገቢ መንገድ አጠናክረን እየሰራን ነው። ዲጂታላይዝ በማድረግ አጠቃላይ የጭምጭምታዎችንና ሌሎች ከወረርሽኝ ጋር ተያያዥነት ያላቸው ነገሮች ሲኖሩ መረጃ በፍጥነት ወደ ማዕከል የሚመጣበትን አሰራር ስርዓት ዘርግተን እየሰራን እንገኛለን። ከአምቡላንስ አጠቃቀም ጋር ተያይዞ አምቡላንስ በክልላችን ውስጥ 168 አምቡላንሶች በአሁን ሰዓት አገልግሎት እየሰጡ ነው። እነዚህ 168 አምቡላንሶች በትክክል አገልግሎት ለህብረተሰባችን ሰጥቷል ወይ የሚል ጥያቄም ተነስተዋል። ነገር ግን ይህ አምቡላንስ እስካሁን ድረስ የእናቶችና ህፃናት ሞት ከመቀነስ አንጻር በጣም መጠነ ሰፊ ለውጥ አምጥቷል። ነገር ግን እዛ ውስጥም ቢሆን የአፈጻጸሙ ውስንነቶች የሉም ማለት አንችልም። መመሪያዎች አዘጋጅተናል። ከትራፊክ ፖሊስ ጋር በቁርኝት እየሰራን ነው። እርምጃ እየወሰድን ነው። ይሄ በዚህ ይዞ የሚንቀሳቀሱ አሽከርካሪዎች ይሄን የሚጠቀምም ባለሙያም እና አመራር ካለ እርምጃ እየወሰድን እንገኛለን። ይሄን ደግሞ ህዝባችንም እየተባበረን በተግባር እያሳየን ያለንበት ሁኔታ አለ። አጠናክረን እሱን ስራ ምንቀጥል ይሆናል ማለት ነው። ከወባ ወረርሽኝ ጋር ተያይዞ የተነሳ ወባ ወረርሽኝ ዓለም አቀፍ አህጉር አቀፍ ክስተት ነው የመጣው። እንግዲህ በጣም ብዙ ፋክተሮች አሉት። የዓለም ሙቀት መጠን በየዓመቱ በ1 ዲግሪ ሴንቲግሬድ ይጨምራል። የወባ ትንኝ በባህሪዋ ሞቃታማ አየር ትፈልጋለች። ከዚህ ጋር ተያይዞ ሰፊ ስራዎች ተሰርተዋል። አጠቃላይ የወባ ትንኝ ባህሪዋም የመቀየር ሁኔታ አለ። ከዚህ ጋር ተያይዞ በጥናት ላይ የተመሰረተ ሰፊ ስራ ሰርተናል። እንደተባለው አሁን የሞት መጠኑን ቀንሰናል። አጥፍተናል አይደለም፣ ቀንሰናል። የበሽታ ጫና ቀንሰናል። የተኝቶ ሕክምና ጫና ቀንሰናል። አሁንም ቀሪ ስራዎች አለ። አጠናክረን ከህዝባችን ጋር በመሆን ሁሉንም የመከላከያ መንገዶች በመጠቀም አገልግሎት የምንሰጥ ይሆናል። ከዚህ ጋር እንግዲህ አጠቃላይ ከመድን አገልግሎቱም አንጻር የመንግስት ሰራተኞችን በቀጣይ የምርጫ ዘመን ሙሉ እናሳትፋለን። አሁን ግን ጤና ባለሙያው በችግሮች ውስጥ እስከሆነ ድረስ አንዱ ደግሞ ሞቲቬሽን ወይም የስራ መነቃቃት የሚፈጥረው የጤና መድኑን ከማረጋገጥ አንጻር ስለሆነ በተገቢው መንገድ የጤና ባለሙያውን ምላሽ ሰጥተናል። አጠቃላይ ደግሞ የመንግስት ሰራተኞችን በቀጣይ የምንሰራ ይሆናል። አመሰግናለሁ። ብልጽግና ፓርቲ ለጠየቁ ጥያቄዎች ምላሽ የተፈቀደለትን 8 ደቂቃ ተጠቅሟል። ነጻነትና እኩልነት 8 ደቂቃ አላችሁ። እሺ፣ አመሰግናለሁ። ወደ ለፓርቲያችን የተጠየቁ እና የተነሱ ጥያቄዎች በሚመለከት አንድ ብቻ ይመስለኛል ወደ የክላሪቲ ጥያቄ የመጣው። ሌላው በአንድ በሌላ መልኩ ከፖሊሲ ጋር የሚያያዝ ነው። መጨረሻው ከተጠየቅነው የክላሪቲ ወንድሜ መድረክ መሪው ጤና መድን ሽፋን እንተገበራለን ተብሏል። ብልጽግና በአንድ በሌላም ሌሎች ተፎካካሪ ፓርቲዎች ገድጦታልና አልተተገበረም እንደባል የተተገበረ ነው። ስለዚህ እናንተ ምን ነው የምትተገብሩት የሚል ነገር ነው የተነሳውና ፖሊሲያችንን በዲቴል ለማቅረብ እያቀረቡ በነበረበት ወቅት ላይ ስትረስ አድርገን ያለፉት እዛ ላይ በተግባር ነው ያልኩት። አሁን ላይ በሁሉም አካባቢ በሚባል ደረጃ ከታችኛው መዋቅር ቀበሌ እስከ ፌዴራል ማዕከል አዲስ አበባ በሚባል ደረጃ ወር በሚባል መልኩ ጤና መድን ሽፋን ፕሮፊት ማክሲማይዜሽን ነው ተቋሞች እያደረጉት ያሉት። ፕሮፊት ማክሲማይዝ እያደረጉበት ነው። መድኃኒት ይባላል። መድኃኒት ገና ከፋብሪካ ከሆነ ሳሙኤል ተነስቶ ወደ የሚደርስበት አካባቢ ነው አልቋል የሚለው ወርድ 50% ደርሷል። ገና ከተማዋ ሳይደርስ መድኃኒቱ 50% አልቋል፣ ተደራሽ አይደለም። በአንድ በሌላ መልኩ እንደዛ አይነት ጤና መድን ሽፋኑ ቁጥጥር ስርዓቱ ልል ነው ልል ነውና ከዛ አንጻር በተግባር መሬት ላይ እናወርዳለን የሚል ነገር ነው። ነጻነትና እኩልነት ፓርቲ ቅድም ስትረስ አድርጌ ያለፉት አለ የፖሊሲ አመላካች ላይ ተግባርም ያው ብልጽግና እንዳወረደ እናውቃለን። ግን አሰራር ስርዓቱ ቁጥጥሩ ላልቷል። ስለዚህ እውነት ህዝቡ እየተጠቀመ ነው እንደ የሚለውን ነገር ፈትሸን ስለደረስንበት ከዛም አንጻር ነው ፖሊሲያችን ጋር በተግባር እናረጋግጣለን ለማለት የሞከረው ማለት ነው። ሌላው ከብልጽግና የተነሳልን ጥያቄ የፖሊሲ አማራጭ ብዙ አፕሊኬሽን አሉ። አንድ በአቀረባችሁት ሰነድ ላይ ምንም ፖሊሲ የለም፣ የጤና ፖሊሲ የላችሁም የሚል ሴንስ አለው።
ግን እንደዛ እንዳለው ደግሞ እርግጠኛ ነኝ ቅድመ መከላከልና ማከም ቦልድሊ አስቀምጠናል። ፖሊስ ማኒፌስቶችንንም ኦልሬዲ አይተዋል። ፖሊሲ አማራጭ። ስለዚህ ከኛ ደግሞ በምን ተለያችሁ በፖሊሲ አልሞገትናችሁም እንዳይሉ በፖሊሲ ሞገተናል። ስለዚህ ይሄም ለኔ ወለ ፓርቲያችን እንደኔም ለኔ ግልጽ አይደለም። የፖሊሲ አማራጭ ምናልባት በኋላ ድል ካገኙ አስፈላጊ ከሆነም ከኛ ደቂቃ ወስዶ ማስተካከል ይችላሉ ጥያቄው የሚል ነገር ነው ያለኝ። የመድኃኒት አቅርቦት በተመለከተ የመድኃኒት አቅርቦት የሕክምና መሳሪያ ግብዓቶችን ምርት በሀገር ውስጥ ለማከናወን የሚያስችሉ ሁለንተናዊ ድጋፍ ለባለሀብቶቹ ይሰጣል። እንደ ነጻነትና እኩልነት ፓርቲ ማለት ነው። መድኃኒት አቅርቦት ከውጭ ነው የሚመጣው። ውጭ በጣም አሁን መናሪያችን ላይ አይደለም በከፍተኛ ዋጋ መግዛት አይደለም አቅርቦቱ ራሱ የለም። አሁን ብር አውጥቶ መድኃኒት መግዛት የሚቻልበት ደረጃ ላይ አይደለም አሁን። ስለዚህ ፍላጎት አለ፣ ግን አንቢሊቲ ቱ አፎርድ የሚለው ነገር ግን ኦልሞስት ዜሮ ነው። የለም ፍላጎት ብቻ ነው በቃ ነበር ብሎ ማለት ነው። ስለዚህ ያንን በፐብሊክ ፕራይቬት ፓርትነርሺፕ የመንግስትና የግል አጋርነት ድርጅት አለ አሁን ኢትዮጵያ የተገበረች ያለችው፣ ግን ሀውማች በጣም ፋክሽናል የሚለው ነገር ሆኖ ማጠራጠሪ ነው። ስለዚህ እንደዛ ነገሮች መንግስት ብቻውን ጀምሮ ብቻውን የጨረሰው ነገር የለም። ባለሀብቱም ብቻውን ጀምሮ ብቻውን አይጨርስም። ስለዚህ እንደ ነጻነትና እንደ እኩልነት ፓርቲ የመሬት አቅርቦት ሊኖር ይችላል። ባለሀብቱና ኢንቨስተሮችን ወደዚህ ሴክተር ወደዚህ ዘርፍ እንዲገቡ ሎቢ ማድረግ ነው። ዘንድ እንደዚህ አይነት ነገሮች እንትን ሲሉ ምናልባት መንግስት የመሬት አቅርቦት ሊያቀርብ ይችላል። ነጻነትና እኩልነት ፓርቲ ኦልሬዲ ተፎካካሪ ፓርቲ ነው። 50% መንግስት ነው። ከ3 ወር ከ4 ወር በኋላ ከምርጫ በኋላ መንግስት ብንሆን ስንሆን ይሄን ነገር የምንተገብረው ማለት ነው። የመሬት አቅርቦትን እናቀርባለን። ባለሀብቱን በቃ ቲት ፎርታት ነው ከከለ ነው ፎር ቴክ ኦፍ ለህዝባችን ሲባል ይሄን እናቀርባለን። አንተ እንሰራለን ህዝባችንን እናድን ማለት ነውና ከዛ አንፃር መያዙ ተገቢ ነው የሚሆነው። ፋይናንስ አማራጭ በተመለከተ አሁንም ከብልጽግና ፓርቲ ጠየቅነው ፋይናንስ አማራጭ $1 ሚሊዮን በሚባል ደረጃ ነው ለጦርነት እያወጣ ያለው ኢትዮጵያ መንግስት። በዘመናዊ መሳሪያ ይገዛል ምናምን ያን ነገር ማስቀረት ነው። ብር ማለት እኮ ብሔራዊ እርቅ ነው። ብሔራዊ እርቅ ነው። ብሔራዊ እርቅ therefore ወደ ሰላም ከመጣን ወደ ፍቅር ከመጣን ወደ አንድነት ከመጣን ለጦርነት የሚወጣውን ሳንቲም ወር ገንዘብ ለሌብነት ሙስና አይደለም ባዚ ማሽሙኑ ተገባለም ሌብነት ዝርፊያ ከሀገር ክህደት ለይተናናዩምና ለዛም የሚባክነውን ገንዘቦች ሰብሰብ አድርገን ሌላ እንደ ፋይናንስ አማራጭ ሶርስ ኦፍ እንትን ማድረግ እንችላለን የሚለው ነገር ነው በእኛ በኩል ያለው። ምናልባት ቀረ የሚባል ጥያቄ ካለም ይሁን። ዞሮ ግን እንደ ማጠቃለያ ነጻነትና እኩልነት ፓርቲ ጤና፣ ሐኪም አገልግሎት አስተዋወስኩኝ። አንድ ብልጽግና የጠየቀው ጥያቄ አገልግሎት አሰጣጡ እንዴት ነው? ለምሳሌ ድንገታዊ ወረርሽኝ ቢመጣ እንዴት ነው የምታደርጉት ወይም መከላከል የምትችሉት? ኦልሬዲ ፖለቲካችን በግልጽ ተቀምጧል። ቅድመ መከላከል ፖለቲካችን ክልል ተቀምጧል። ስለዚህ ጤና፣ ሐኪምና አገልግሎት እነዚህ ሶስቱን የሚያገናኝ ነገር አንዱ ፖሊሲ ነው። ፖሊሲ ይመጣል። ፖሊሲ ደግሞ ሕክምና ባለሙያ ባለራችን ላይ በእውቀትና በቀናነት የሚሰራ ነው። ሁለቱም ማገናኘት ነው። እውቀት አለ፣ ቀናነት አለ። እውቀት ኑሮት አንድ ዶክተር ኦር አንድ የጤና ባለሙያ አንድ ጊዜ እውቀት ኑሮት ቀና ካልሆነ ሳምር ላይ ስዊቹ ኦፍ ሆኗል ማለት ነው። ጤና ባለሙያችን በሰላምም ጊዜ ይሰራል፣ በጦርነትም ጊዜ ይሰራል። ከሌላ ሲቪል ሰርቫንት ምናልባት ሌላ ሲቪል ሰርቫንት ጦርነት ሲኖር ሀገራ ምናልባት አስቸኳይ ጊዜዎች ውስጥ በምትኖርበት ጊዜ ቤቱ ሊያርፍ ይችላል ወይ ራሱን ሴቭ ሊያደርግ ይችላል። ጤና ባለሙያ ግን ጦር ሜዳም ሄዶ ያክማል፣ ቤቱም ያክማል፣ ሰላም ሲሆንም ያክማል። ኦልዌይስ ስራ ላይ ነው። ስለዚህ እውቀትና ቀናነት ሁለቱን ማገናኘት ነው። ይሄ ሲሆን አገልግሎት አሰጣጣችን የሚሳለጠው ያን እንዴት ነው የምናመጣው? ኮንቲኒዩስ ነው ኦን ጆብ ትሬኒንግ እና የባለሙያዎችን ጥቅም መጠበናችን ላይ በዚህ አጋጣሚ የምነግራችሁ አምና 2017 ላይ ግንቦት 17 አካባቢ ይመስለኛል
የጥቅማ ጥቅምና መሰል ጥያቄዎች የሕክምና ባለሙያዎች ሲያነሱ የመጀመሪያው ከጎናቸው ቆመ ይገባቸዋል፣ መብታቸው ይከበር ብሎ ያወጣው ነጻነትና እኩልነት ፓርቲ ነው የአቋም መግለጫ ያወጣው ለመጀመሪያ ጊዜ ድረገጽ ላይ ማየት ይቻላል። ስለዚህ ከዛ አንጻር እውቀትና ቀናነት ሁለቱን አገናኝቶ እነሱ ስለሆኑ ፖሊሲያችን ያን መሰረት ያደረገ ነው ለማለት ነው። አመሰግናለሁ። ትብብር ለኢትዮጵያ አንድነት 8 ደቂቃ አላችሁ። እሺ አመሰግናለሁ። እንግዲህ ብልጽግናም ሲጠይቅ ያው ለሶስቱ ፓርቲዎች እያለ ነው። ወንድሞቼ በተቻለ መጠን ጥያቄዎችን መልሰዋል እና በተለይ የተነሳው ዳታ የላችሁም የሚል ነው። እንግዲህ ዳታ በአሁኑ ሰዓት በማንኛውም ማንበብና መጻፍ በሚችል ሰው እጅ ነው ያለው ዳታ እና እዚህ ላይ በተለይ ዴዝ ሬትን ስንገልጽ እኛ አልቀነሰም ወይም ለውጥ የመጣ የለም የሚል ጨለምተኝነት የገለጽንበት አካሄድ የለም። የእናቶችና ህጻናት ጤንነት የሚያሻሽሉ ፕሮግራሞችን ስራ ላይ በመዋል የሚቀጥሉት 5 ዓመታት ከወሊድ ጋር በተያያዘ የጤና ችግር የሚሞቱ እናቶችን ቁጥር በግማሽ ለመቀነስ ትብብሩ ቁርጠኛ ነው ብለን ነው ያስቀመጥነው። አሁን የእናቶች ሞት አለም ብሏል። አሁን የብልጽግናውም ሲመልስ አዎ አለ፣ ቀንሷል፣ አዎ ቀንሷል። ነገር ግን ከዚህ የበለጠ መቀነስ ይገባዋል የሚል እምነት አለን እኛ። ምክንያቱም አሁን ለእናቶች ብቻ ተብሎ የተቋቋሙት እንኳን በየወረዳው ያሉት አምቡላንሶች የምን ስራ ነው የሚሰሩት? የመጣው እኮ እናቶችን ወላድ እናቶችን ብቻ ነው የሚለው። ወታችሁ ሄዱ፣ በየማዕዘኑ መውጫ ወረዳዎች ላይ አምቡላንሶች ይዘውት የሚሄዱት ማንን ነው? ምንድነው ጭነው የሚሄዱት? ለዚህ ማየት በቂ ነው። እናት እዛ እንትን ትላለች፣ እሱ ወደ ሌላ ስፍራ። ይሄንን ለዚህም ለዴዝ ሬት አይነተኛ ሚና ይኖረዋል። የታለመለት ዓላማ ግብ ሊመታ ይገባል። የመጣው መኪና ለእናት ለወላድ ብቻ አገልግሎት ሊሰጥ ይገባዋል የሚል እምነት አለኝ። ሌላው ህፃናትን በተመለከተ ምናልባት ከአወያይ የቀረበ ጥያቄ አለ። ህፃናትን ሞት አስመልክቶ የተባለው ይሄ ዓለም አቀፍ ጤና ተቋም ያወጣው ከ1000 ህፃናት ለምሳሌ እዚህ በትክክል ብላክ ኤንድ ዋይት ያስቀመጥ ነው። በአሁኑ ጊዜ ከ1000 ህፃናት መካከል 1 ዓመት ሳይሞላቸው የሚሞቱትን 36 ህፃናት ቁጥር ቢያንስ ወደ 28 እንቀንሳለን የሚል ነው። በተጨማሪ 5 ዓመት ሳይሞላቸው የሚሞቱትን ደግሞ 47 ህፃናትን ቁጥር ቢያንስ ወደ 35 እናወርዳለን ነው የሚል ካለው ተጨባጭ አንጻር ይሄ ሊደረግ ይችላል። ብልጽግና ሊያደርገው ይችላል። አዎ ሊያደርገው ይችላል። ያልቻለበት የራሱ ተግዳሮቶች እንዳሉ በእንትናችን ላይ ያስቀምጠናል። ከዚህ አንጻር ነው። ሌላው ምናልባት ክትባት በዘመቻ እንዴት ትሰጣላችሁ የሚል ነው። እንግዲህ ለመከላከልም ሆነ ለአንድ ወረርሽኝ ቢመጣ ክትባት ህዝቡን ለመታደግ ሲባል በዘመቻ መልክ ይሰጣል። ይሄ ምንም እንትን የለም እና እናንተ እንደምትሰጡት እኛም እንሰጣለን፣ ግን በተገቢው ወቅቱን በጠበቀ መልክ እንሰጣለን። አሁን ስለ ወባ ተነስቷል። ቢያንስ አሁን ምንድን ነው እየተነገረ ያለው? ወባ መከላከል ይቻላል፣ ይቻል ነበር። ከዛ በኋላስ ከተከሰተስ በኋላ የተጎዳው የሞተው ሞተ፣ የተጎዳው ተጎዳ። ከዚህ የበለጠ ሞትን ለመቀነስ የተካሄደበት አካሄድ ተገቢ ነበር ብለን እንደ ትብብር አናምንም። መሞት ሳይገባቸው የሞቱ ብዙዎች እንዳሉ እናምናለንና ይሄ ነው። በተረፈ እኛ የተጠየቅነው የተለየ ጥያቄ ስለሌለ ጨርሻለሁ። ትብብር ለኢትዮጵያ አንድነት ለጠየቁ ጥያቄዎች ምላሽ ሰጥቷል። ክቡራትና ክቡራን አድማጭ ተመልካቾቻችን በመከታተል ላይ የምትገኙት የህብራዊነት ድምጽ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በመንቀሳቀስ ላይ የሚገኙ ተፎካካሪ ፖለቲካ ፓርቲዎች በጤና ፖሊሲያቸው ዙሪያ የሚያደርጉትን የፖሊሲ ማስተዋወቅና የክርክር መድረክ ነው። በዚህ የክርክር መድረክ ላይ ብልጽግና ፓርቲ፣ ነጻነትና እኩልነት፣ ትብብር ለኢትዮጵያ አንድነት እንደዚሁም ኢሶዴፓ የተመደበላቸውን 120 ደቂቃ ይጠቀሙ ነው የሚገኘው። አሁን ላይ ተፎካካሪ ፖለቲካ ፓርቲዎች 100 ደቂቃውን ተጠቅማችሁ 20 ደቂቃ ብቻ ነው የሚቀራችሁ። ይህ
20 ደቂቃ እያንዳንዱ ተፎካካሪ የፖለቲካ ፓርቲ 5 ደቂቃ ነው የሚኖረው። በዚህ 5 ደቂቃ ውስጥ በተመረጠው ርዕሰ ጉዳይ ላይ የማጠቃለያ ሀሳብ የምትሰጡ ይሆናል ማለት ነው። በቀደም ሲል ባወጣነው የታደለ ዕድል መሰረት ትብብር ለኢትዮጵያ አንድነት ለማጠቃለያ ሀሳብ 5 ደቂቃ አላችሁ። ኦኬ፣ አመሰግናለሁ። ትብብር ለኢትዮጵያ አንድነት በአንድ ሀገር ጤናማ ህብረተሰብ ሊገነባ ለራሱም ሆነ ለሀገሩ በየትኛውም በተሰለፈበት ዘርፍ ውጤታማ እንደሚሆን ፓርቲያችን ወይም ደግሞ ትብብሮ ያምናል። ይህን አምኖ መቀበል ብቻ ሳይሆን ለጤናው ዘርፍ ከፍተኛ ትኩረት ሰጥቶ ከሚሰራባቸው ዘርፎች አንዱ ይሆናል። በጤናው ዘርፍ አንደኛውና ዋነኛው ችግር በሙያው ዘርፍ በብዛት ብቃት ያላቸው ሙያተኞች በበቂ መጠን ያለመኖራቸው በመሆኑ በጤናው ዘርፍ ጥራት ላይ በማተኮር በሙያው ዘርፍ ባለሙያዎችን በማሰልጠን ተደራሽ እንዲሆኑ ማድረግ፣ አገር በቀል ሕክምና በምርምር በተደገፈ መልኩ እንደ ቻይና፣ ህንድ ካሉ አገሮች ልምድ በመውሰድ በዘመናዊ ሕክምና ጋር ጎን ለጎን እንዲሰራ በማድረግ የአገር በቀል እውቀት ከመጠበቅ በተጨማሪ ከፍተኛ ለመድኃኒት የሚወጣውን ወጪ እንደሚቀንስ ትብብሩ ስለሚያምንበት ይህንንም አጠናክሮ ይሰራል። ትብብሩ በአሁኑ ሰዓት በህዝባችን ላይ በከፍተኛ ደረጃ እየጨመረ ያለውን ተላላፊ ያልሆኑ በሽታዎች ከህዝቡ ኑሮ መቀየር ጋር ተያይዞ የመጡትን ችግሮች በማጥናት ስር ነቀል ለውጥ እንዲመጣ ይሰራል። በከተሞች ይሁን በገጠር በሀገራችን በባለሙያዎችም ሆነ በመሰረተ ልማት የተሟላ ዓለም አቀፍ ደረጃውን የጠበቀ ሆስፒታል ባለመኖሩ ዜጎችን ወደ ውጭ ሀገር ሄደው መታከም ባለመቻላቸው እየሞቱ እንደሆነ ይታወቃል። ይህን ችግር ለመቅረፍ ፓርቲያችን ወይም ትብብሩ ይህን ሊያሟላ የሚችል ሆስፒታል ይገነባል። የመገንባትም አቅም ላላቸው ተገቢ ድጋፍ እና እገዛ ሊያደርጉ የሚችሉ ባለድርሻ አካላት ይሰጣል። የባህል ሕክምና በሳይንሳዊ ዘዴ እንዲታገዝና የተሻለ አገልግሎት ለማህበረሰቡ ማቅረብ እንዲቻል ክትትልና ድጋፍ ያደርጋል። ለአእምሮ ህሙማን ትኩረት በመስጠት ሕክምና እንዲያገኙ ያደርጋል። እንዲሁም በተለያዩ የእምነት ተቋማት ውስጥ ማለትም በጸበልም ቦታም ይሁን በሌሎች ቦታዎች በህመም ላይ ለሚገኙ ሕክምናቸውን የሚከታተሉ ወገኖቻችን ለተቋማቱ አስፈላጊውን ድጋፍ ያደርጋል። ስለዚህ ይህንን በጤና ሽፋን የተሻለ ህዝቡ የተሻለ ጠቀሜታ ለማግኘት ካሰበ የኢትዮጵያ ህዝብ ይህንን በጤና ረገድ ብቻ ሳይሆን በተለያየ መስክ የተሻለ ፖሊሲና የተሻለ ራዕይ ይዞ የመጣውን ትብብሩን እንዲመርጥ ጥሬን አቀርባለሁ። የምርጫ ምልክታችን አውራጣት ነው። አውራጣት የድል ምልክት ነው። ቪክተሪ ነው፣ አሸናፊነት ምልክት ነው። ምረጡን። አውራጣት ያሸንፋል። አመሰግናለሁ። ትብብር ለኢትዮጵያ አንድነት የማጠቃለያ ሀሳቡን አቅርቧል። ኢሶዴፓ 5 ደቂቃ አላችሁ ለማጠቃለያ ሀሳብ። እሺ፣ አመሰግናለሁ። ውድ የኢትዮጵያን እና የክልላችን ህዝቦች እንኳን አሁንም በድጋሜ ለዚህ ምርጫ ክርክር ወቅት በሰላም አደረሳችሁ እያልኩ በእርግጥ በክርክር ወቅታችን የጤና ፕሮግራሞቻችን አቅርበናል። ነገር ግን ነጥሮ አሁን እንደ ችግር የሚቀርቡት የስርዓተ ምግብ ችግር፣ የውሃ ችግር፣ እንደገና የመድኃኒት አቅርቦት ችግርን በተጠና ልክ ለእናንተ ኢሶዴፓ የሚመረጥ ስለሚያቀርብላችሁ ይህን ምህዳር ያመቻችላችኋል ማለት ነው። ስለዚህ ከጤና ጋር የተገናኙት የመንገድ መሰረተ ልማት፣ የጤና ጣቢያዎችና ሆስፒታል ምቹ በማድረግ ሞዴል መድኃኒት ተቋማትን ጤና ጣቢያዎች አካባቢ በመገንባት እና ተደራሽ በማድረግ ጤና ኬላዎችን ደግሞ አካባቢ ላይ አክሰስ ሊሆኑ የሚችሉ መድኃኒቶችን በማሟላት የጤና ኤክስቴንሽኖችን በዛ ልክ በማሰልጠን ለእናንተ አገልግሎቱን ወደ ቤታችሁ ወደ ደጃችሁ ያመጣል። አጠቃላይ አምቡላንስ አገልግሎትን ለጤናና ለጤና ስራ ብቻ ያመቻችላቸዋል ማለት ነው። ስለሆነም የክልላችን ህዝቦች ክብራና ክብራት ኢሶዴፓን ብትመርጡ ነፃነትን፣ ፍትሐዊ ሀብት ክፍፍልን፣ አንድነትን፣ ተጠያቂነትን፣ የመሰረተ ልማት ችግርን የነጠረና የጠነከረ አንድነትን የምትመርጡ ስለሆነ ምርጫ ምልክታችን የእጅ ባትሪ ነው። የእጅ ባትሪን ይመረጡ።
ሶዴፓን ለማጠቃለያ ሀሳቡ እናመሰግናለን። ብልጽግና ፓርቲ 5 ደቂቃ አላችሁ። አመሰግናለሁ። የጤና ባለሙያዎች ጥያቄ የብልጽግና ፓርቲ አጠቃላይ ጥያቄው ተገቢና ፍትሃዊ ነው ብሎ ያምናል። ከዚህ አንጻር በየክልሉ ያሉ ከፍተኛ አመራሮች የፓርቲያችን ሊቀመንበር ጀምሮ ከሁሉም ክልሎች አጠቃላይ ባለሙያዎችን ሰብስበው ጥያቄው ትክክለኛ መሆኑና ምላሽ የሚሰጠው መሆኑን በመተማመን ምላሽ እያገኙ ይገኛሉ። ነገር ግን ጥቂት ባንዳዎች አጠቃላይ የጤና ባለሙያውን አጀንዳ በመጥለፍ በሆስፒታሎች በሀገራችን ባሉ በጣም ትልልቅ ሆስፒታሎች ላይ ድንገተኛ ክፍል የአይሲዩ ወይም ጽኑ ሕክምና ማዕከላት ጭምር እንዲዘጋ ቅስቀሳ በሚያደርጉበት ወቅት የሙያ ስነ ምግባሩን የሚያከብሩ ለሙያቸው የተገዙ በጣም ጠንካራ ባለሙያዎች በመኖራቸው በክልላችን ደግሞ የትኛውንም አጀንዳ ላለመቀበል እና አጠቃላይ ለሕዝብ ታማኝ በመሆን ለሰጡት የሙያዊ ክብር አሁንም ደግሜ አመሰግናለሁ። ክብራን የክልላችንና የሀገራችን ሕዝቦች ጤናማና አምራች ዜጋን ማፍራት የፓርቲያችን ማህበራዊ ብልጽግና ግብ በመሆኑ ጤና የዛሬም የነገም አጀንዳችን ነው። በመሆኑም ጥራት ያለውና ፍትሃዊ መከላከልና አክሞ ማዳን ያጣመረ የጤና ስርዓት ማጠናከር ትኩረታችን ሆኖ ይቀጥላል። ማህበረሰባችን ከወረርሽኝና ከሰው ሰራሽ እንዲሁም የተፈጥሮ የጤና አደጋዎች ለመጠበቅ ችግሩ ከተከሰተም ለማዳን የበሽታ ቅኝት ዝግጁነት፣ ፈጣን ምላሽ የመስጠት አቅም የማጠናከር እና የድንገተኛ ጽኑ ሕክምናን ማዘመንና ማስፋፋት ስራ በትኩረት እንሰራለን። የጤናው ዘርፍ የሰው ሀብት ልማት በልዩ ትኩረት የምንሰራበት ሲሆን በዘርፉ የሚመረቁ ባለሙያዎች ወደ ስራ እንዲገቡና ጥራት ያለው አገልግሎት መስጠት እንዲችሉ ተገቢውን እርምጃዎችን እንወስዳለን። የጤና ባለሙያ ክብርና ጥቅም ለማረጋገጥ ርብርብ እናደርጋለን። የመድኃኒትና የሕክምና ቁሳቁስ አቅርቦት ትርጉም ባለው መልኩ ለማሻሻል የዜጎችን ጤናና ደህንነት ለማስጠበቅ ፍቱን የሕክምና ግብዓቶች በአገር ውስጥ የሚመረቱበት በውጭም ጥራታቸው ተጠብቆ የሚገቡበትን ስራ እንሰራለን። ህብረተሰቡ ለከፍተኛ ወጪ ሳይዳረግ የሚፈልገውን የሕክምና አገልግሎት እንዲያገኝ የጤና መድን እያሰፋን የምንሄድ ሲሆን ከሌሎች ዘላቂ የጤና ፋይናንስ ምንጮች የሚገኘውን ሀብት ለመጨመር ትኩረት ተሰጥቶ ይሰራል። የብልጽግና መንገዳችን በሆነው የመደመር እሳቤ አገር በቀል እውቀት ቁልፍ ቦታ ያለው ሲሆን የባህል ሕክምና ከዘመናዊ ሕክምና ጋር በማስተሳሰር ለማስፋትና ጥናትና በተለይ ምርምር ላይ የተመሰረተ ስራ በመስራት ተግባሩ ተጠናክሮ የሚቀጥል ሲሆን በመስኩ የተሰማሩ ዜጎችን ድጋፍና እውቅና እንዲያገኙም ይደረጋል። በመሆኑም በስንዴ ነዶ የተወከለው ብልጽግናን እንድትመርጡ ህዝባችንን በአክብሮት እንጠይቃለን። ብልጽግናን መምረጥ ብርሃንን መምረጥ ነው። ብልጽግናን መምረጥ ጤናማና አምራች ማህበረሰብ መምረጥ ነው። ምልክታችን የስንዴ ነዶ ነው። ብልጽግናን ይምረጡ። እናመሰግናለን። ብልጽግና ፓርቲ ለማጠቃለያ ሀሳብ የተፈቀደለትን ደቂቃ ተጠቅሟል። ነጻነትና እኩልነት 5 ደቂቃ አላችሁ ለማጠቃለያ ሀሳብ። እሺ፣ አመሰግናለሁ። ውድ የሀገራችን ህዝቦች የጤና ተቋማት ስርጭት ፍትሐዊነት የጎደለውና በጥቂት የክልል ዋና ከተሞች የተወሰነ መሆኑን ለማንሳት ሞክረናል። የጤና ባለሙያዎች ብዛት፣ የሕክምና መሳሪያዎችና የመድኃኒት አቅርቦት ከፍተኛ እጥረት የጤና ዘርፉን ችግር ይበልጥ ከባድና የተወሳሰበ ማድረጉም እሙን ነው። ፓርቲያችን ነጻነትና እኩልነት ፓርቲ የሀገራችን የጤና ዘርፍ ያሉባትን ዘርፈ ችግሮች በማስወገድ ለህዝባችን ጥራት ያለው የጤና አገልግሎት በተመጣጣኝ ዋጋ ማግኘት እንዲችል ይታትራል። የጤና ዘርፍ ግባችን ጥራት ያለው የጤና አገልግሎት በተመጣጣኝ ዋጋ በመስጠት ጤናው የተጠበቀና ደስተኛ ማህበረሰብ መፍጠር ሲሆን የጤና ስርዓታችን ጥራቱን የጠበቀ የጤና አገልግሎት እንዲኖር፣ ፍትሐዊ ተደራሽ እንዲሆን፣ የማህበረሰቡን ፍላጎት ማሟላት እንዲችል፣ ማህበራዊ ኢኮኖሚያዊ ስጋቶች የሚቀርፍ ወጪ ቆጣቢ እንዲሆን ይደረጋል። ፓርቲያችን ነጻነትና እኩልነት ፓርቲ ነው። ምልክታችን ብዕር ነው። በስተመጨረሻም የ2018 ምርጫን አስመልክቶ ፓርቲያችን ምርጫው ፍጹም ሰላማዊ እንዲሆን ጽኑ እምነትን ፍላጎትም አለ። እንደተለመደው ከዚህ በፊትም ዋናው ሰላም ነው። በነገራችን ላይ
ምርጫው በሰላማዊ ካለቀ ሌላው የዲሞክራሲያዊውን ፍትሃዊውን መሰል ነገሮች ከዛ በኋላ ይመጡ ሰከንደሪ እና ሰርድ ስቴፕ የሚሆኑ እንትኖች ናቸው። ፓርቲያችን በዚህ አጋጣሚ ከማኒፌስቶ በመቀጠል የእጩ ነው ተፎካካሪ የእጩና አባላት ዲሲፕሊን ከወራት በፊት አጽድቋልና ነጻነትና እኩልነት ፓርቲ በተመረጠው ርዕሰ ጉዳይ ላይ ማጠቃለያ። ስለዚህ ከዛ አንጻር እኛ ስትመርጡ የህግ የበላይነትን በማክበር ባቀረብናቸው ፖሊሲና ስትራቴጂ ላይ እንሰራለን ብለን ቃለ መሐላ ማኒፌስቶ ማለት ነው ኮንትራክቹዋል አግሪመንት ነው ውል በተዋሉ መሰረት እንዲህ ብላችሁ ነበረ የት ደረሰ ብላችሁ የዛሬ 5 ዓመት በምንወክላችሁ መንግስት ነው ወይም በምትወርዱ ግለሰብ ላይ የት አደረሳችሁ ብላችሁ እንድጠይቁን ፈልገን የሰጠናችሁ ቃል እንድተንገብራችሁ እኛም እንፈልጋለን። በድጋሜ ምልክታችን ብዕር ነው። ብዕርን ይምረጡ። አመሰግናለሁ። ክቡራትና ክቡራን ተመልካቾች እስካሁን ስትከታተሉት የነበረው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች በጤናው ዘርፍ ላይ የጤና ፖሊሲያቸውን ያስተዋውቁበት የተለያዩ ክርክር ያደረጉበትን የፖሊሲ ማስተዋወቅ መድረክ ነው። በዚህ የፖሊሲ ማስተዋወቅ መድረክ ላይ ብልጽግና ፓርቲ፣ ነጻነትና እኩልነት፣ ትብብር ለኢትዮጵያ አንድነት እንደዚሁም ኢሶዴፓ ፖሊሲያቸውን ለህዝብ አስተዋውቀዋል። እዚህ አዳራሽ ውስጥ ከኛ ጋር እስከ ሰዓት ድረስ አብራችሁ ስለነበራችሁ እናንተን ከልብ ነው የምናመሰግነው። ተፎካካሪ ፖለቲካ ፓርቲዎች ጥሪያችንን አክብራችሁ ለመራጩ ህዝብ ፖሊሲያችሁን ለማስተዋወቅ የደቡብ ሬዲዮና ቴሌቪዥን ድርጅት ባዘጋጀው የክርክሩ የፖሊሲ ማስተዋወቅ መድረክ ላይ ስለመጣችሁ በድጋሚ ከልብ ነው የምናመሰግነው። መልካም የምርጫ ጊዜ እንዲሆንላችሁ እንመኛለን። ክቡራትና ክቡራን አድማጭ ተመልካቾቻችን የደቡብ ሬዲዮና ቴሌቪዥን ድርጅት በተለያዩ ክልሎች ላይ የፖሊሲ ማስተዋወቅ መድረኮችን ወደፊትም የሚቀጥል ነው የሚሆነው። ለአሁኑ አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ጤና ይስጥልን።